ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳይ የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በዛሬው ወቅታዊ ጉዳያችን የአማራ ክልል አጀንዳ ልየታና የታዩ ችግሮች በሚል አርዕስት ወደ እናንተ ውይይቶችን እናደርሳለን ማለት ነው። እንግዲህ በዛሬው ውይይታችን የምክክር ኮሚሽኑ ለምን ተቋቋመ፣ ምን እየሰራ ነው የሚለውን እናነሳለን። ከዚህም በፊት አንዴም ሁለቴም አንስተነዋል። በእርግጥ ከሰሞኑ በባህር ዳር የተካሄደው የአጀንዳ ልየታ መድረክ ከጅምሩ እስከ ፍጻሜው ምን ይመስል ነበር የሚለውን እሱን እናነሳለን። የምክክር ኮሚሽኑ ለፌዴራሉ ብልጽግና አጀንዳ ብሎ ያቀረባቸው ጉዳዮች ዓላማቸው ምንድን ነው የሚለውን አጠቃላይ ይዘቱን እሱን እናነሳለን። በመድረኩ ማጠቃለያ የነበረው አፈናስ ምን ይመስል ነበር የሚለውን እሱን አንስተን በመጨረሻም መፍትሄዎችን አንስተን የዛሬው ውይይታችን የምንጨርስ ይሆናል። በድጋሚ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዘንድር እንደተለመደው አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። ዘንድር እንኳን ደህና መጣ እያልኩ እንግዲህ በመግቢያ እንደጠቀስኩት የአማራ ክልል አጀንዳ ልየታና የነበሩ ችግሮች አጠቃላይ እነሱ እናነሳለን። እንደ መግቢያ ግን የምክክር ኮሚሽኑ ለምን ተቋቋመ፣ ምን እየሰራ ነው የሚለውን ብናነሳ መልካም ነው። ከዚህ በፊት በእርግጥ በዜና በተለያዩ ፕሮግራሞችም ከአንዴም ሁለቴም ከዛም በላይ አንስተነዋል እና በዚህ ጉዳይ መጀመሪያ እንደ መግቢያ ምን ትላለህ በዚህ ጉዳይ? መልካም እንግዲህ የምክክር ኮሚሽኑን በተመለከተ ከዚህ በፊት ሰፋ ያለ ውይይት አድርገንበታል ይመስለኛል። ማለት በስፋት ለማየት ሞክረናል። ምን ጥቅም ሊያመጣ ይችላል፣ አያመጣም፣ ምንድነው ገለልተኛነቱ፣ ከናሽናል ዲያሎግ እንትኖች መርሆች ጋር በተያያዘ ያሟላሉ የመርሆችን አያሟላም የሚለውን እያንዳንዱን መርሆ አንስተን አይተናል ይመስለኛል። ቀደም ብሎ እንግዲህ የባህር ዳሩን መድረክ በተመለከተ ሀሳብ ለመቅረብ ወይንም ለመገምገም ስለሆነ እንደ መነሻ ይሆን ዘንድ ይህንን ጉዳይ ወደኋላ ማየት መለስ ብለን የተወሰነ ነገር ማየት ያስፈልገናል ይመስለኛል። እንግዲህ የምክክር ኮሚሽኑ የህዝብን ምሬት ለማስተንፈስ በሚል ገዢው ፓርቲ የፈጠረው እንደነበረ ከዚህ በፊት አይተናል። በዓለም አቀፍ ተሞክሮች የተለያዩ ሀገራት እንደዚህ አይነት ቀውስ ሲያጋጥማቸው ናሽናል ዲያሎግ ያካሂዳሉ። ያ ናሽናል ዲያሎግ ግን ከመንግስት ነፃ ሆኖ ነው የሚቋቋመው። የሚያቋቋሙትም የሆነ ኢንተረስት ቡድን ናቸው። ከመንግስትም ከየትኛውም እንትን ነፃ የሆኑ ሰዎች ናቸው። ከየትኛውም የፖለቲካ ፓርቲ ከምን ነፃ የሆኑ ገለልተኛ አካላት ነው የሚያቋቁሙት። ከዛ በኋላ ሁሉን አካላት ደግሞ ያሳትፋሉ። በዛ መንገድ ነበር የሚካሄደው እና የተለያየ አካላት ሊያግዟቸው ይችላሉ። እነዚህን አጀንዳ ልየታን በለው ምን በለው አጠቃላይ ሂደቱንም በገለልተኛነት ነው የሚያስገዱት። እኛ ጋር ግን የተደረገው መንግስት ነው ያቋቋመው። ስለዚህ የመንግስትን ኢንተረስት ነው አቺቭ የሚያደርገው። መንግስት በአዋጅ ያቋቋመው ድርጅት የመንግስትን ፍላጎት ነው እንጂ የሌሎችን አካላት ፍላጎት ሊያሟላ አይችልም። ይሄ ግልጽ ነው በቃ። እንዲያውም ከዚህ በፊት ታስታውስ ከሆነ ተነስተው አንቀጽ ይሄ እንደዚህ ጠየቅን፣ ጥናት ሰራን፣ አሰስመንት ሰርተን ይሄኛው አንቀጽ እንዲህ ይደምሰስ ብሏል፣ ሰው ይሄኛው ህገ መንግስት ይሻሻል ተብሏል ምናምን የሚል ዝም ብሎ በደፈና ወጥተው ያቀረቡት ነበረ። እሱ ራሱ ሲሪየስ ተገምግሟል በብዙ የፖለቲካ ልሂቃን ማለት ነው። ስለዚህ እንትኑ የአፍሌሽኑን ነው ማየት የሚያስፈልገን ማለት ነው። እንግዲህ ብዙዎች የፖለቲካ ልሂቃን የምክክር ኮሚሽኑ አንዳች ለውጥ እንደማያመጣ ተናግረዋል። ደጋግመው ነው የተናገሩት። ለውጥ አያመጣም፣ በምንም መንገድ ለውጥ ሊያመጣ አይችልም፣ ምክንያቱም ገለልተኛ ስላልሆነ ብለው ደምድመዋል። ኦልሬዲ ለምን የሚሳተፉ አካላትም መንግስት ባሳተፈው ሜዳ በመንግስት ሜዳ ነው ሄደ የምትጫወተው እንጂ አንተ ሜዳ የለም እዛ ውስጥ። ስለዚህ አንተ የምታቀርባቸው ሴይንግ ወይም የምትላቸው ነገሮች በሙሉ አጀንዳን ብለህ ያቀረብካቸው ሀሳብ ናቸው ብለህ የምታቀርባቸው በሙሉ አይደመጡልህም ማለት ነው። ቢደመጡም ለሚዲያ ኮንሳፕሽን የሆነ ቦታ ወይም ለአንተ ሳይኮሎጂካል ሪሊዝ የሆነ ነገር ያደርጉሃል እንጂ መጨረሻ ላይ አካቱትም። ልክ ባህር ዳር እንደተደረገው ማለት ነው። ተካቶ የመፍትሄዋ እንትን አይሆንም፣ አካል አይሆንም ያንተ ሀሳብ ያንተ አጀንዳ ማለት ነው። አጀንዳን ቢያዝ ውጤት አይመጣም። ለምን? ዋን ሳይድድ ነው ማለት ነው። ይሄ በተደጋጋሚ ሲገለጥ ነው የነበረው። እኛም እንግዲህ ከብሔራዊ ምክክር መርሆች አንጻር ቅድም እንዳነሳሁት ገምግመናል በደንብ አድርገን ምን አይነት ውጤት ሊያመጣ ይችላል ከሚል ሊያመጣው ይሄን ያክል ውጤት ሊያመጣ አይችልም ወይም ይሄን ያክል ውጤት ያመጣል ብለን እንደማናምን ባለፈው አይተነዋል፣ በዝርዝር ተመልክተን ማለት ነው። የምክክር ኮሚሽን የተፈቀደለትን የ2 ዓመታት ቆይታ እንግዲህ ባለፈው ጨርሷል። ለ2 ዓመት ነበረ እየጸደቀው። በ2 ዓመት ግን ያው ከሀገሪቱ ያለ ጸጥታ ሁኔታ ምናምን በሚል ሰበብም በምንም ሆነ ምንም ይሁን ምን ገለልተኛ ስላልሆነ ግዴታ የጸጥታ ችግሩም እሱንም ይመለከተዋል ማለት ነው። ለማሳተፍ ምናምን አስቸጋሪ ነው የሚሆነው። እንደገና ደግሞ ጠበንጃ አንስተው የወጡ አካላትን ገለልተኛ ስላልሆነ ሄዶ ማግኘት አይችልም፣ ላግኝም ቢልም ስለማይችል ማለት ነው። ዝሮ ግን ወደ ስራ ወደ ተፈለገው ፋይናል ስራውን ሳይጨርስ ባለፈው አለቀ። ወደ ምክር ቤት ቀርቦ በምክር ቤት እንደገና ይቀጥል ተብሎ ጸድቋል ይመስለኛል። ባለፈው ፌዴሬሽን ምክር ቤት ነው ማነው አጽድቆታል። እንደገና ማለት ነው እድሜውን በተራዘመ የ1 ዓመት እድሜው ነው አሁን እየሰራ ያለው። እስቲል አሁንም አጀንዳ ልየታ ላይ ነው። አጀንዳ ልየታ የት ላይ ነው ያለ? የአማራ ክልል ደርሷል። በኦሮሚያ ነበረ የሆነ ቦታ ሳንበዲ። አሁን የት አለ? ትግራይ ክልል በምንም መንገድ አልገቡም።
ትግራይ ክልል ካልተካተተ ደግሞ ይጨርሷል ብዬ አላስብም። የትግራይ ክልል ላይ ገብተው ይሄን ማድረግ ይችላሉ ወይ የሚል ነገርም አለ ገና። ስለዚህ አጀንዳ መሰብሰቡ እንደገና ሌላ 1 ዓመት ይጨርሳል ማለት ነው። የሚያልቅ አይመስለኝም እሱ ራሱ እስካሁን ከአጀንዳ ልየታ ያለፈ የዛሬው ነገር እንትን ያሳየው ነገር ወይም የሰራው ነገር እዚህ ግባ በሚባል ነገር ያየነው ነገር የለም፣ አጀንዳ ከመለየት ውጭ ማለት ነው። ኮሚሽኑ ገለልተኛ አይደለም። የመንግስት ካድሪው እንደፈለገ ነው የሚያጠዘው። ገለልተኛ ስላልሆነ የመንግስትን ኢንተረስ ለማሟላት ነው፣ መንግስት በሚፈልገው መንገድ ሁኔታዎች እንዲሄዱ ለማድረግ ነው። እና ቅድም እንዳልኩት ህዝብ ያለውን ጉዳይ ያለውን ቴንሽን የተፈጠረበትን ችግር ለማስተንፈስ በቃ በዚህ ምክክር ኮሚሽን መንገድ ይፈታ ይሆን ጉዳይ ያለ እየተጃጃለ ወይም እየተዘናጋ እንዲቆይ ከማድረግ ያለፈ ውጤት ያመጣል ተብሎ አይጠበቅም። ባህር ዳር ላይ የነበረውም ያየነውም ይሄን ነው። ሜይ ቢ በሚቀጥለው ርዕስ ይሄን በዝርዝር እናየዋለን። ለጊዜው ግን ይሄኛው እንደ ባክግራውንድ ያነሳሁትን እዚህ ልጨርስ። መልካም ዘንድር እንግዲህ እንደ መግቢያ ኮሚሽኑ ለምን ተቋቋመ፣ ምን እየሰራ ነው የሚለውን እንደ መግቢያ አንስታል። ከልብ አመሰግናለሁ። ምናልባት ከዚህ በፊትም ደጋግመን ስላነሳ ነው ከመርህ አንጻር ምን እየተሰራ ነው፣ ኮሚሽኑ የሚያስፈልገው ስለምንድን ነው የሚለውን እሱንም አንስተናል። ገለልተኛ ለመሆኑ ያው መንግስት ነው ራሱ በአዋጅ ያቋቋመው። አሁንም በአዋጅ አራዝሞለታል 1 ዓመት። ምናልባት ከ1 ዓመት በኋላ ደግሞ ምርጫ ይመጣል። ይህ የምክክር ኮሚሽን ልክ በመንግስትና በህዝብ መካከል ያለውን ቅራኔ በማብረድ ቅድም እንዳልከው እያዘናጋ ነገሮችን ማዘግየት ነው የሚፈልገው። ሳስበው እንደዛ ነው። በዚህ የተነሳ ቅድም ያነሳው አንድ ነገር የታጠቁ ኃይሎችን ያገለለ ነው ያልከው። እሱ እንደውም እኛ ኃላፊነት ወስደን ከታጠቀ ኃይል ጋር የምንወያይበት የራሳችን መነሻ ሀሳብ የለንም ሲሉ ነበረ። አሁን ደግሞ ከሰሞኑ ሲያዙ እየመከርን ነው፣ እያመቻቸን ነው፣ የሚሳተፉበትን ሁኔታ ለማመቻቸት እየሰራ ነው የሚል ሀሳብ አንስተው ነበረ። ይሆናል አይሆንም፣ የታጠቀ ኃይልስ ማን ነው ሄዶ የሚያናገረው፣ ማን ነው ወክሎ የሚወያየው የሚለውም እሱ ሌላ ጉዳይ ነው። ምናልባት ይህ ኮሚሽን በግልጽ የመንግስት መሆኑም ስለሚታወቅ የታጠቀው ኃይልም እንደ መንግስት ነው የሚታገለው። አንዳንዶች እንደ መንግስት ነው የሚታገሉት። በነገራችን ላይ ከሰሞኑም ባህር ዳር የነበረው ሁኔታ ቀጥለን ታነሰዋለህ። አንዱ የመንግስትን ቅድም ስል እንደነበረው የመንግስትን ሀሳብ ይዞ ነው ራሱ ሲታገል ነው የነበረው። ሀሳብን መቀበል ሳይሆን ከመንግስት ጎን ሆኖ ሲታገል የነበረበት ሁኔታ ስለነበር እሱንም አብረን እናነሳዋለን። ከምን አንጻር እንደዛ እንደሆነ ምናልባት ወደሚቀጥለው ጥያቄ ስናልፍ ሰፊውን ጊዜ ወስደ በደንብ ታነሳዋለህ ብዬ አስባለሁ። እንግዲህ ወደሚቀጥለው ጥያቄ እንለፍና በባህር ዳር የተከናወነ አጀንዳ ልየታ መድረክ ከጅምሩ እስከ ፍጻሜው ምን ይመስል ነበር የሚለውን ማንሳት ተገቢ ነው። ምክንያቱም በማህበራዊ ሚዲያ የምናየውና ከውስጥም እየተቀረጹ የሚወጡ የነበሩ ሁኔታዎች ነበሩና ምናልባት ምንድን ነው የሚመስለው የነበረው የሚለውን እሱን አጠር አድርገን ለተመልካቾቻችን ጭብጡን ብናስይዛቸው መልካም። እንግዲህ ሂደቱን እኔ እዛ ስላልነበርኩ አላውቀውም፣ ወይም ማናችንም ስላልነበር በሚደርሱ አንዳንድ ሪፖርቶች ወይም ሀሳቦች፣ መረጃዎች ነው የምናውቀው። ብዙውን ጊዜ እንግዲህ አሁን እዛ የተሳተፉ ሰዎች ጥቅል ያለ ለሚዲያ እንዲቀርብላቸው ፈልገው የላኩትን እና ላቀርበው። እዛ የተሳተፉ ቅማንቶች በሁለት መንገድ ነው የተሳተፉት። አንደኛው በየወረዳው ተመርጠው ሲመጡ አብረው እዛ በየወረዳው ላይ አርማጭሆ እና ጭልጋ ሲመጡ አብረው የመጡ ናቸው። ከዛ የተሳተፋሉ። ግን ችግር ሲገጥማቸው የትራንስፖርት የምናምን ችግር ስለነበር ያልመጡ ብዙ ሰዎች አሉ። ሁለተኛው ተጽዕኖ ፈጣሪ በሚባል በምርጫ እንትኑ የምክክር ኮሚሽኑ በራሱ የጠራቸው ሰዎች ናቸው። በተለያየ መንገድ ከሃይማኖት አባቶችም ከኮሚቴም ከባቢ አዲስ አበባም ካሉ ከዛም የተጠሩ ናቸው። በሁለት መንገድ ነው። እኔ እንዳለ ላንብበው እሱን። እንግዲህ እንትኑ ምንድን ነው የሚለው የሀገር ምክክር ኮሚሽን የአጀንዳ ማሰባሰብ ከመጋቢት 27 ቀን 2017 ዓ.ም እስከ ሚያዝያ 4 ቀን 2017 ዓ.ም በባህር ዳር ከተማ ተካሄደ። በ5 ባለድርሻ አካላት የተካሄደ ሲሆን አንደኛ የመንግስት አካላት፣ ሁለተኛ የተፎካካሪ ፓርቲዎች፣ ሶስተኛ የሲቪል ማህበራት፣ አራተኛ የተጽዕኖ ፈጣሪ አካላት ይላል። ይሄ የተጽዕኖ ፈጣሪ እስከዚህ እስከ 4ቱ ድረስ ምን ይላል? ከ1 እስከ 4 ያሉት ማለት ነው። ጠቅላላ ብዛታቸው 2000 ያክል ናቸው ተሳታፊዎች ማለት ነው። አምስተኛው የወረዳ ማህበረሰብ ተወካዮች ናቸው። እነዚህ ደግሞ 4500 ተሳታፊዎችን አካቷል ማለት ነው። በድምሩ 6500 ገደማ ሰው ተሳትፈዋል ማለት ነው። የተጠራ ወይም የተሳተፈው ማለት ነው። በሂደቱ የነበሩት መልካምና አስቸጋሪ ክስተቶች ይላል። ምንድነው የሚለው? እንደ ተጽዕኖ ፈጣሪ ጥሪው በግል ስለነበር በወረዳ ያሉ የቅማንት ተጽዕኖ ፈጣሪ ተሳታፊ አካላት ከፍተኛ ችግር በጉዞ ሰዓት አጋጥሟቸዋል ይላል። አንደኛ ከመተማና ከጭልጋ ለሚመጡ 6 ሰዎች ጥበቃና እጀባ በጸጥታ አካላትና የአካባቢው አስተዳደር የሚደረግ ሲሆን እንዲዘጋጁ ከተነገራቸው በኋላ ለተደጋጋሚ ቀናት አይከል ከተማ ተቀምጠው ለእንግልት ተዳርገዋል። በተጨማሪም በሀገር መከላከያ መኪና ለመጓጓዝ በተደረገው ጥረትም
በዘፈቀደ በክፍት መኪና በማሳፈር ከጭልጋ ማዕከል ከተማ እስከ ደንቢያ ወረዳ አይምባ ድረስ ዝናብ እየደበደባቸው ተጉዘዋል። አይምባ ላይ በሌላ መኪና በከፍተኛ ስጋት በድፍረት ለመጓዝ ተገደዋል። ወደ አዘዞ ማለት ነው። ጎንደር አዘዞ ሲደርሱ መሽቶ ስለነበር ያለምንም ጥበቃ በከፍተኛ አደጋ ለሚያጋልጥ ስጋት ተዳርገው በግል አልጋ ይዘው ለማደር ተገደዋል። ከዛም በመቀጠል በጠዋቱ ወደ ባህር ዳር ከተማ ለመድረስ ከኮሚሽነር ዶክተር ዮናስ አዳዬና ከማዕከላዊ ጎንደር አስተዳደር አስተዳዳሪ አቶ ወርቁ አስፈሬ ጋር በተደጋጋሚ ብንነጋገርም ባለመሳካቱ አሁንም በግል በድፍረት መድረኩ ላይ ለመሳተፍ ሲችሉ በላይ አርማጭሆና በጎንደር ከተማና በጎንደር ዙሪያ ወረዳ የተመረጡ ሰዎች ወደ ቤታቸው ተመልሰዋል። ደፍረው ወደ ባህር ዳር መሄድ አልቻሉም ማለት ነው። በዕለቱ ኮሚሽነሮች መድረክ መክፈቻ ንግግር ካደረጉ በኋላ ግልጽ ባልሆነ ሁኔታ ባልተለመደ አኳኋን ጥያቄ መቀበልና ማወያየት ጀመሩ። ወዲያውኑ ማለት ነው። እድሉን ተጠቅመን የገጠማቸውን ፈተናን ለማሳወቅና ሌሎች ጥያቄዎችን ለማንሳት ጥረት ብናደርግም ድምፅ አልሰጠን አሉ። በዚህም ጊዜ የተወሰኑ ሰዎች በመጮህ በዚህ ግር የተሰኙ ኮሚሽነሮችና ሰራተኞች ወደ መድረክ ወጥተን እንድንናገር ቢፈቅዱም ኮሚሽነር መላኩ ወልደ ማርያም ማይኩን ከፈቀደልን አቶ አንበሴ የተባለ ባለሙያ በመቀማት ወደ ሻይ ረፍት ውጡ ብለው አፈረሱት። ከሻይ መልስ የመወያያ ቡድን ተፈጠረልንና በቀጣይ ቀን የምንወያይበት ጥያቄ ተሰጠን። ከዛም ጥያቄ በመነሳት አጀንዳዎችን መሰብሰብ ተጀመረ። ቡድኑ አንድ ሰብሳቢ፣ አንድ ጸሐፊ በመምረጥ ተጀመረ። በዚህም መፍትሄ ሳናገኝ ቀጠልን። ነገር ግን ሰዎች በግል ጉዞ ጀምረው ስለነበር በሰላም ደረሱ። በ02/08/2017 ዓ.ም ኮሚሽኑ ሁሌም እንደሚያደርገው በሃይማኖት አባቶች ጸሎት እንዲጀመር ተደረገ። በዚህ ቀን የቅማንት ጥንታዊ እምነት ሕገ ልቦና አባት ከጸሎት አድራጊ አባቶች ጋር አብረው የቆሙ ሲሆን ግልጽ ባልሆነ ምክንያት ሁለቱ አባቶች የሕገ ልቦና አባቱን ጨምሮ ጸሎት ሳያደርሱ ተቀመጡ። በቡድን ስንወያይበት የቆየነውን አጀንዳ በማጠቃለል በመድረክ ተነቦ ወደ ፌዴራል ለመላክ መድረክ ሲከፈት የሕገ ልቦና አባት ሳይካተቱ ቢቀሩም አባቱ ግን ተነስተው በመቅረብ ጸሎታቸውን ማድረስ ችለዋል። የትላንት ነው ማለት ነው። ሳይጠሩ ቢቀሩም በሄደው ማለት ነው። ኦኬ። ሁለተኛ የአጀንዳ መሰባሰብ ሂደቱ በ02/08/2017 ዓ.ም በጋራ ተገናኝተን ከሌላ አካባቢ ከመጡ ጋር በተሰራ ቡድን መወያየት እንዳለብን ተነግሮን ቡድን ፈጠርን። ነገር ግን በዕለቱ በተሰጠን የቡድን ቁጥር ከተመደብነው ሰዎች በተጨማሪ በሁለተኛው ቀን ሌሎች ሰዎች እንዲካተቱ ተደረጉ። መካተታቸው ለዘገዩ ሰዎች ትክክል ቢሆንም የተካተቱት ብዙዎቹ ከመንግስት አካላት፣ ከፓርላማና ከመንግስት የክልሉ ምክር ቤት አባላት፣ ከተለያዩ ተፎካካሪ ፓርቲዎች እንዲሁም አርቲስቶች መሆናቸው ግርታን የፈጠረ ነበረ። አሁን ቁጥር ኤክሲድ አደረገ ማለት ነው። መጀመሪያ በተፈጠሩት ቁጥሩ እዛ አካባቢ እዛ ክልል ሲመጣ የአማራው ቁጥር እንዲጨምር አደረጉ ማለት ነው። ተጽዕኖ ነው። ሶስተኛ የአጀንዳ ማሰባሰብ ሂደቱ ከሞላ ጎደል ቅማንት የሆኑ ሁሉ የቅማንት የዘመናት ጥያቄ አጀንዳ ማስመዝገብ ችሏል። ይህ የቡድን አጀንዳ ማሰባሰብ አልቆ በሁለተኛው ቀን የሁሉም ግሩፕ ጸሐፊዎች ለተሳታፊዎቹ አሰሙ። አጀንዳ የተዘለለበት ብዙም አልነበረም። በመቀጠል የሁሉም ባለድርሻ አካላት ባንድ ወደ ፌዴራል በመሄድ የሚሳተፉትን ከየግሩፑ ሁለት ሰዎች በማጨት በምርጫ ተለየ። የተመረጡ አካላት አጀንዳውን ባንድ በመጭመቅ እና በየዘርፉ በመለየት እንዲነበብ ተደርጎ አንዳንድ አጀንዳዎች ተዘለው በቀላሉ እንዲስተካከሉ ተደርጓል። ይሄ ቀደም ብሎ የነበረ ነው። በዚህ ቀን የቅማንት ተወላጆች በተጽዕኖ ፈጣሪ የተሳተፉ ቢሆንም እንደ ብሔር መወከል ባለመቻላቸውና ይህ የተፈጠረብንን ቅሬታና አጀንዳ በተገቢው ሁኔታ ማስያዝ መቸገራችንና የብሔራችን አጀንዳ በተወካይ መቅረብ አለመቻሉ በመጀመሪያ አቤቱታ አስያዝን። ትልቁ ችግር ከዚህ በኋላ ነው የተፈጠረው። በቀን 04/08/2017 ዓ.ም በድጋሜ ወደ ፌዴራል የሚሳተፉ ተመራጮች ወደ ፌዴራል የሚሄደውን አጀንዳ አጠቃለው ሲመጡና መድረክ ላይ ወጥተው ሲያነቡ በአማራ ክልል የተነሱ ሁሉም በሚባል ደረጃ አጀንዳውን ጥለው የአማራ ሕዝብ ናቸው የሚሏቸውንና አንዳንድ የሙስሊም ሃይማኖት ተከታዮችን ጥያቄ ብቻ ማቅረባቸው በከፍተኛ ደረጃ ሕዝብን አስቆጣ። አንባቢው ግለሰብ እንደጨረሰ የቅማንት ተወላጆች ተነስተን አጀንዳዎቻችን ተዘለውብናል ብለን በመጮህ ጥያቄ እንድናነሳ ድምፅ እንዲሰጡን ብንሞክርም አናስተናግድም በመባላችን አስተባባሪው አናስተናግድም በማለቱ መድረክ ጥለን ለመውጣት ተገደናል። የተመረጡ የፌዴራል ተሳታፊዎች ተፈራርመው ለሀገር ምክክር ኮሚሽን አስረክበዋል። የምክክር ኮሚሽኑ ኮሚሽነሮች ኮሚሽነር መላኩ ወልደ ማርያምና
ኮሚሽነር ዮናስ አዳዬ ዶክተር ተሰበሰበ የተባለውን አጀንዳ ተረካክበዋል። የቅማንት ተወላጆች በመሰብሰብ ሁለተኛ አቤቱታ ስምና ፊርማ አካተን አቅርበናል ይላል። እንግዲህ በአጠቃላይ የነበረው ይሄ ነው ከሞላ ጎደል ማለት ነው። የተጻፈው ለእኛ በሚዲያ እንዲቀርብ የተጻፈው ነገር ይሄ ነው። እንግዲህ ከላይ እንደተገለጸው የብልጽግና ካድሬዎች የተመረጠ አጀንዳ ብቻ ተይዟል ማለት ነው። የተመረጠ አጀንዳ ብቻ ነው የተያዘው ማለት የብልጽግና ካድሬዎች የመረጡት አጀንዳ ብቻ ነው የተያዘው። በተለይ ደግሞ የአማራ ክልል ለአማራው ብቻ ቆመናል የሚሉ ሰዎች ያቀረቡትን ወይም የቀረበውን ብቻ ነው። ከዛ ውጭ የለም። የሙስሊም ማህበረሰቡን የተወሰነ አካተዋል። ጥቂት ከሂጃብ ጋር ምናምን ተገናኝቶ የቀረበ ነው ማለት ነው። የቅማንቶች ያቀረቧቸው አጀንዳዎች የሚከተሉት ነበሩ ከሞላ ጎደል ማለት አንደኛ ህዝብ በወሰነው መሰረት የቅማንት አስተዳደር ይመሰረትልን ነው። ይሄ ነው አንዱ አጀንዳ። ሁለተኛ የቅማንት ጥያቄ አስተባባሪ ኮሚቴ አመራሮችና አባላት አሸባሪዎች አይደሉም፣ በፍጥነት እንዲለቀቁልን የሚል ነው ሌላው አጀንዳ። ሶስተኛው በግፍ የተሰደዱ ከመኖሪያ ቀያቸው ተፈናቅለው በግፍ የተሰደዱ ቅማንቶች ተመልሰው ወደ ቀያቸው እንዲመጡና እንዲቋቋሙ ስርዓቱን ጠብቆ ማለት ነው። ግንባታዎች ተካሂዶላቸው መቋቋሚያ ሁሉ ነገር ተደርጎ እንዲቋቋሙ መሰረተ ልማት እንዲሰራላቸው የሚል ነው። አራተኛው የቅማንተኛ ቋንቋ በየትምህርት ቤቶቹ እንደ ትምህርት ሆኖ እንዲሰጥ የሚል ነው። አምስተኛው የህገ ልቦና እምነት በህገ ልቦና እምነት እንትኖች የተነሳ ነበር ይሄ ጥያቄ። ተከታዮች የህገ ልቦና እምነትን ማሳደድና ማጥቃት እንዲቆም፣ ድግናዎቻችን ቅርሶቻችን መዝረፍም ይቆም የሚል ነው። እነዚህ አጀንዳዎች ናቸው በቅማንት በኩል የቀረቡት ማለት ነው። በሌሎች ተሳታፊዎች የቀረቡ አጀንዳዎች ነበሩ። ዋና ዋናዎቹን ላንሳ። አንደኛ አገውን ወክለው ሄዱ የፓርቲዎችም ሌሎችም በተለይ የአገው ፓርቲ የሚባሉት ሁለቱ ፓርቲዎች የአገው ህዝብ በክልልነት ይደራጅ የሚል ጥያቄ አቅርበዋል። ከወሎ የመጣ የወሎ ዲሞክራሲ ፓርቲ የሚባል ይመስለኛል፣ እሱም የወሎ ክልል ይቋቋም የሚል ጥያቄ አቅርቧል። ሌሎች ደግሞ ዘር ተኮር ጥቃትና እንግልት ይቁም የሚል ነበረ። በተጨማሪ በአማራ ክልል ውስጥ ያሉ ብሔር ብሔረሰቦች ከሚደርስባቸው ጭቆናና አፈና እንዲላቀቁ የሚል አጀንዳዎች ነበሩ ማለት ነው። እንግዲህ ለፌዴራል ለዋና በሀገር አቀፍ ደረጃ ይደረጋል ለተባለው ውይይት የተመረጡ አጀንዳ የተባሉት መጨረሻ ላይ የሚከተሉት ሆነው ተገኙ። እነሱን ላንብባቸው። አንደኛ በአማራ ላይ ሆን ተብሎ ድህነት እንዲጫንበት ተደርጓል። ሆን ተብሎ ድሃ እንድንሆን ተደርጓል። አማራው በተለየ ድሃ እንዲሆን ተደርጓል የሚል ነው። ሁለተኛ በአማራ ላይ ስልታዊ የህፃናት መቀንጨር እንዲስፋፋ ተደርጎብናል በሴራ የሚል ነው። ሶስተኛው አማራን ለማሳነስና በጀቱን ለመቀነስ በ1999 ዓ ም የህዝብና ቤቶች ቆጠራ 2.5 ሚሊዮን አማራ ተቀንሶብናል። ይህም በጀታችን ለመቆራረጥና ለማደህየት ተብሎ ነው የሚል ነው። አራተኛው አዲስ አበባ በታሪክ የአማራ ርስት ነች፣ ስሟም በረራ ነበረ፣ አሁንም የብሔር ብሔረሰቦች መሆን አለባት፣ ይሄ ካልሆነ ግን ወደ አማራነቷ ትመለሳለች የሚል አጀንዳ ነው። አምስተኛው ሆን ተብሎ አማራን ለማዳከምና ለማስጠላት የጥላቻ ትርክት ተሰርቶብናል። በክልሉ ውስጥ የሚነሱ ጥያቄዎች ይሄን እንትን ለማድረግ ነው። ከዚህ ጥላቻ የተነሳ ነው የክልሉ ብሔር ሌላ ጥያቄ ምናምን የሚነሳብን የሚል አንደምታ ያለው አጀንዳ ቀርቧል። ስድስተኛው ታሪካዊ የአማራ የግዛት ወሰን ወይንም ርስት የነበሩት ወልቃይት፣ ጸለምት፣ ወፍላ፣ ራያ፣ መተከልና ደራ ወደ አማራ ይመለሱልን የሚል ነው። እነዚህ ለምን ወሎንም አፋርንም ለምን ይመለስ እንዳላሉ ግራ ይገባኛል። ምክንያቱም አፋርም የወሎ ክፍለ ሀገር ነው የነበረው። አሁን በክፍለ ሀገር አስበው ነው የሚያነሱት። በእነዚህ አጀንዳዎች ውስጥ አንድም የቅማንትና የሌሎች ህዝቦች አጀንዳ አልተያዘም። እዚህ ውስጥ አሁን ካነበብኩልህ 6 አጀንዳዎች ውስጥ ከተነበበው ማለት ነው ሳመራይዝ ከተደረጉት አንድም የቅማንትም የሌሎች ህዝቦችም እዛ የተሳተፉት ነገር የለም። በየትኛውም ሄደህ ሳብስክራይብ አድርገህ እዚኛው እኮ እኛን ይመለከታል ልትል አትችልም። እዚኛው አጀንዳ መሳተፍ እንችላለን እኛ ይመለከታል የሚል ነገር የለም ማለት ነው። እንግዲህ ኮሚሽኑ ለይስሙላ ነው። አሁን ይሄ ኮሚሽኑ የምክክር ኮሚሽኑ ለይስሙላ ነው የሚሰራው ያልነው ለዚህ ነው። በቃ ለዚህ ነው አማራ ክልል ሁሉንም ኢንተረስት ግሩፕ እንዲሳተፉ ያደረገበት መንገድ እኔ አደንቃለሁ። እንትኖቹ ባይመቻቹም ማለት ነው እንደ ማህጠራው እንዳይበላ ከልክለው አይነት ነገር ነው። ተጠራ ግን ሰዎቹ እንደምንም ብለው መጥተዋል። የህገ ልቦና እምነት እንትኖችም በደረሰባቸው ጭቆና መከራ ከዛ የበለጠ አይደለም መንገድ ላይ ብንሞትም የራሱ ጉዳይ ብለው በራሳቸው እስከ ባህር ዳር ያለምንም ጥበቃ የሄዱበት መንገድ አስበው ያን ሁሉ ሂደው ያን ሁሉ አልፈው እዛ መድረሳቸው ራሱ ምሬታቸውን ለመግለጽ ነው ያደረጉት። ግን እኒህ ሳይካተቱ ቀሩ። ኦኬ አምጥቶ ማካተቱና በተለያየ መንገድ ጠርቶ ማካተቱን እኛ አፕሪሼት አድርገናል። ጥሩ ነው። እሱን ባለፈውም አድንቀናል። ለወደፊትም እናደንቃለን ይሄን ነገር ግን መጣ
ተናገር ግን ሀሳብ አይያዝልም ነው። በቃ አለቀ። የመድረክ ማሟሟቂያ ማጫፈሪያ ነው የሆኑት ማለት ነው ቅማንቶቹ። ሰው ምንም አይነት ዘላቂ ሰላም ማምጣት አይችልም ማለት ነው በዚህ ሂሳብ። ምክንያቱም የአማራ ክልል ችግር ሌላ ሆኖ እያለ እነሱ የሄዱበት መንገድ ግን ሌላ ነው። ችግር ፈጣሪው የራሱን ችግር የፈጠረበትን እንደ ችግር እንደ አጀንዳ አድርጎት ይዞት መጣ። መሰረታዊ ችግሩ ተረሳ ማለት ነው። አማራ ክልል ውስጥ እንደዛ ነው የተደረገው። ሌላ ክልል ምን እንደሆነ ባላውቅም ማለት ነው። የአማራን ክልል ወደ ቀውስ ያገቡት አጀንዳዎች የሚከተሉት ሆነው ሳለ እነዚህ ግን ዲና የተደረጉ፣ አንደኛ የቅማንት ጥያቄ በአግባቡ ባለመፈታቱ፣ በክልሉ ውስጥ ብዙ ማንነቶች በመጨፍለቃቸው፣ የአማራ ልሂቃን በተረኝነት ቅዠት ውስጥ ሰክረው እኛንን ወደ ስልጣን መምጣት ያለብን የአባቶቻችን ርስት መመለስ አለብን፣ ዙፋኑን መቀመጥ አለብን የሚሉ ስለሆነ ይሄ ነው ክልሉን ያበጣበጠው። ሌላው የሀገሪቱ ፖለቲካ አለመረጋጋት ነው የአማራንም ክልልም ሌላውንም ችግር ውስጥ የጣለው። ሌላ አምስተኛ ነጥብ አማራ ክልል ውስጥ ያለው የደመ ነፍስ ፖለቲካ በራሱ የመንጋ ፖለቲካ ማለት ነው። የመንጋ ፍትህ የመንጋ ፖለቲካ ነው እንትኑን ክልሉን ብጥብጥ ውስጥ የከተተው ወደ ሁከት ያመጣው እንጂ እነሱ ያሉት መቀንጨር ምናምን የሚለው ነገር አለ። የተለየ መቀንጨር ተደርጓል አልተደረገ የሚለው ጥናት ያስፈልገዋል። የአማራ ክልል ቅንጨራ ከየት መጣ? ራሳቸው ከውስጥ በፈጠሩት ነው ወይስ በፌዴራል ደረጃ በተፈጠመ ሲስተማቲክ ወይንም ስትራክቸራል ችግር ነው ሆን ተብሎ የሚል ነገር መጠናት አለበት። በራሳቸው ችግር በራሳቸው ድንቁርና የፈጠሩትን ነገር እንዴ ሐኪም የሚመራመር ሐኪም የሚገሉ ሰዎች አንዳንድ ግራ ይገባኛል። ስድስተኛው ምን ይላል? የአማራ ልሂቃን ስድስተኛው ችግር ደግሞ የአማራ ልሂቃን ብሔር ጠል ናቸው። ብሔር ጠል ስለሆነ ስለ ብሔር የሚያወራው ህገ መንግስት መፍረስ አለበት፣ አንቀጽ 39 መናድ አለበት፣ መጥፋት አለበት ይላሉ። አንቀጽ 39 ደግሞ ይጠፋል። መጥፋት አለበት የሚባለው ራስን በራስ ማስተዳደር የሚለው ነው። እኛንን የምናስተዳድረው በሞግዚት ሌላው ራሱን በራሱ ማስተዳደር የለበትም የሚል ቅዠት ውስጥ ስለገቡ ነው። ይሄ ነው የኢትዮጵያንም የአማራ ክልልንም ያፈረሰው። ነገር ግን እነዚህ ጉዳዮች አጀንዳ ሳይሆኑ ቀሩ ማለት ነው። ክልሉና ምክክር ኮሚሽኑ የተባለው እንደ ኦሮማራው ውሽምነት ፈጥረው እኔ ምኮ አማራ ብያቸዋለሁ፣ ምኮ ማራ ብያቸዋለሁ። ልክ ኦሮማራ እንዳሉት እነዚህ ምኮ ማራ ምክክር ኮሚሽንና አማራ በሚል እነዚህ ልሂቃኑ ማለት ነው አንድ ሆነው ወሽመው እዛ ውስጥ ያለውን የህዝቦችን ፍላጎት ሳያሳኩ ቀሩ ማለት ነው። በዚህ ሁኔታ የምክክር ኮሚሽኑ አጀንዳ ላይ ይቻለሁ ብሎ ከአማራ ክልል አጠቃሎ ተመልሷል ማለት ነው። ታንኪዩ። መልካም ዘንድር እንግዲህ ከሞላ ጎደል እዛ የነበሩትን ችግሮች በደንብ ነው ያነሳቸው። በተለይ ከቅማንት አንጻር ሌሎችም ነበሩ። አጠቃላይ ግን በመጨረሻ አነሳው እንጂ አንቀጽ 39 ይሰረዝ፣ ይሄ የአማራ ጠላት ነው የሚል ህገ መንግስቱን በጠላትነት መፈረጅ እሱ እንዳለ እያንዳንዱ የአማራ እንትን ውስጥ አንቀጽ 39 እየተጠቀሰ ህገ መንግስቱ አማራን ለማፍረስ የመጣ እንደሆነ ተደርጎ አጀንዳ ተሰጥቷል። በመጨረሻ ምናልባት ያነሳቸው አንተ ዋናዎቹን ነው እንጂ 13 ናቸው ተብሎ በቴሌቪዥን የተነገሩት 13ቱም ከ13 ውስጥ 12ቱ የአማራን የሚመለከቱ ናቸው። አንዱ ስለ ሙስሊም ሂጃብ ቅድም ያነሳው እሷን ብቻ አንስተው የጨረሱት ይህ ማህበራዊ ሚዲያ ላይ አለ፣ የራሳቸው ሚዲያ ላይ እሱም እንዳለ ሆኖ ሌላ 2.5 ሚሊዮን አማራ ጠፍቷል የሚሉት በነገራችን ላይ ይህን የቅድም እንዴት እንዳላነሳው እንጂ ቅማንቶች ካነሱት አጀንዳ ውስጥ የ1999 የህዝብና ቤት ቆጠራ መሰረዝ ከዛ ጋር የሚያያዝ ነው። ይህን ሀሳብ አንስተውት ነበረ። ኮዱ የጠፋው ኮድ ይመለስ፣ ምክንያቱም ደርግ የቆጠረበት ኮድ ነው እስካሁን ያለው የሚባል ሁኔታ ስላለ እሱ መመለስ አለበት የሚል ሁኔታ ስላለ ከዛ አንጻር ቅማንቶችም አንስተውት ነበረ። ህዝብና ቤት ቆጠራን በተመለከተ እንግዲህ 2.5 ሚሊዮን አማራ ጠፍቷል የሚሉት ያው በወቅቱ በመሀል ቤት ሳይቆጠር የቀረውን ቅማንት እሱን ነው አማራ ብለው እነሱ በራሳቸው ወስደውት ሊሆን የሚችለው፣ ከዛ ውጭ ሊሆን የማይችልም። እንደገና አዲስ አበባን በተመለከተም እሱን በስፋት ያነሱ ነው፣ እሱንም አንስተዋል። እንግዲህ በዋናነት እነዚህን ነው ያነሷቸው። ስለመቀንጨር ምናምን ያነሱት ምናልባት እንግዲህ መምህር እየገደለ ቅድም እንዳልከው አስተማሪ እየገደለ ትምህርት ቤት እያወደመ ጤና ጣቢያ እያወደመ ማን ነው እያቀነጨረው ያለው ትውልዱን የሚለውን ይሄ ሌላ ጉዳይ ነው። ኮሚሽኑ የራሱ ጉድለት እንዳለበት ሆኖ የመንግስትን አጀንዳ የሚያስፈጽሙ ነው። ግን ስለመቀንጨር ሲያነሱ ራሳቸው አእምሯቸው የቀነጨሩ አይደሉ እንዴ እንደዚህ የሚያደርጉት? አሁን የአሁኑ ትውልድስ አሁን ባለው ስርዓት ቀነጨረ እንበል። አሁን ማህበራዊ ሚዲያ ላይ ሆኖ ይህ ከኃይለ ሥላሴ ጀምሮ የደርግ ትራፊውም በኢህአዴግ የነበረውም አሁን የአማራ ሊቁ ነው የሚጮኸው። ማን ያቀነጨረው አእምሮ? ይህ እኮ የመቀንጨር ምልክት እኮ ነው። ይህ ሌላውን መጥላት የበላይ ላይ ብሎ ማሰብ ስልጣን በኔ እጅ ብቻ ነው ብሎ ማመን በራሱ ይሄ የመቀንጨር ምልክት ነው። እኩልነትን አለመቀበል። ምናልባት ከዚህ አንጻር የምትጨምረው ሀሳብ ካለ ትጨምርበታለህ። ወደሚቀጥለው ጥያቄ ልለፍና እንግዲህ የምክክር ኮሚሽኑ አንተ የራስህ ስም ሰጥተዋል እዛ ላይ አንሳው፣ እኔ እንዳለ ጥያቄውን ላንሳውና የምክክር ኮሚሽኑ ለፌዴራሉ ብልጽግና አጀንዳ ብሎ ያቀረባቸው ጉዳዮች ዓላማቸው ምንድን ነው የሚለውን ማንሳት ተገቢ ይመስለኛል። ምናልባት እነዚህን አጀንዳዎች ያለ ዓላማ አይደለም ለይቶ የሌሎችን ብሔሮች ወደ ጎን ትቶ 13 አጀንዳ ናቸው በክልሉ የተለዩ ብሎ 13ቱን ሲያቀርብ ከ13ቱ 12ቱ የአማራን የሚመለከት ብቻ አድርጎ ሲያቀርብ
መሰረታዊ ዓላማው ምንድን ነው የሚለውን ማንሳት ተገቢ ይመስለኛልና ወደ አንተ ላምጣው። መልካም እንግዲህ የአሁን ያነሳው ነገር ምንድን ነው? የቀረበ በጣም ብዙ ነው እኮ በነገራችን ላይ አብን የሚባል ከዚህ በፊት በመድረክ የተለያዩ መድረክ ወጥተው የአማራ ምሁራን አጠኑት የተባለ ከዚህ በፊት በየሚዲያው ሲቀርብ የነበረ በየሶሻል ሚዲያውም በለው በምኑም በየስብሰባው እየቀረበ አማራ እንዲሆኗል እየተባለ ወያኔ ምናምን የሚባለው ነገር ለማጥላላት ሁሉ ሲያቀርቡት የነበረ እኮ ነው በየቦታው። ያን ነው አጀንዳ አድርገው ዛሬ ያቀረቡት ማለት ግን ብዙ የቅማንትም አገውም ሌላውም የወሎ ኦሮሞዎችም ሌሎችም በሙሉ ተገኝተው ግን የራሳቸውን አጀንዳ አቅርበዋል፣ ሞልተዋል፣ ፎርም እየሞሉ አቅርበዋል። በኋላም ተከራክረዋል። እንዲያውም ደግሞ በሁለተኛው ዙር ይመስለኛል የመጀመሪያው አጀንዳ ከተለየ በኋላ ሳመራይዝ ተደርጎ ሲቀርብ የአገው ዲሞክራሲያዊ የአገው ፍትህ ለዲሞክራሲ የአገው ሸንጎና የወሎ ዲሞክራሲያዊ ፓርቲ መድረክ ረግጠው ወጥተው በቪዲዮ እንዲያውም እኛ አቅርበነዋል። በኋላ ይቅርታ ጠይቁ መታችሁ የአማራን ህዝብ ነው የናቃችሁት ምናምን የሚል ነገር ወጥቶባቸው እንዲናገሩ ሁሉ የተደረገበት ነገር ነበረ። ሂደቱ በጣም አግላይ ስለነበረ ማለት ነው። የአማራን አጀንዳ ብቻ ወይንም የአማራ ልሂቃን አጀንዳ ብቻ ለማስያዝ ነው የተሄደው። ይህ ግልጽ ነው። ሂደቱ ከዛ ጀምሮ ስለመጣ ማለት ነው በዛ መንገድ ነው የመጣው እና የአማራን አጀንዳ ብቻ ነው። አንተ ገብተህ ታጫፍራለህ፣ የሆነ ነገር ታደርጋለህ። በቃ በቪዲዮ ምናምን የሚቀረጸም ካለ እንደዚሁ ታሳያለህ። ሆይ ሆይ ይባላል። ምናልባትም እንትና ማን ነው እንዳውግቸው አይነት ተላላኪ አስገብተው ከሱ አብሮ የሆነ ነገር ሊያረጉ ይችላሉ። ከዛ ያለፈ ነገር የለም፣ ምንም የተደረገው ነገር የለም ማለት ነው። ስለዚህ እነዚህ የተነሱት ትክክል ናቸው፣ ትክክል አይደለም፣ በእያንዳንዱ ትንታኔ እዚህ ጋር እንስጠው የሚል እንትን የለኝም። ባለፈውም ስላነሳ ነው ማለት ነው። በዝርዝር ለማየት ሞክረ ነው። ባለፈው የተለያየ ባንዲራ ይሰረዝ፣ ህገ መንግስት ይፍረስ፣ አንቀጽ 39 ምናምን የሚሉት ማለት ነው። 5 ኮከብ ያለው ነገር እሱ ይጥፋ ምናምን። በነገራችን ላይ አንድ ሰው ይሄን ነገር ነግሮኛል። ባንዲራ ላይ 5 ኮከብ ያለው ማለት ነው ለምን እንደሆነ ትርጉሙን በደንብ ነግሮኝ ገርሞኛል። እንደውም አንድ ቀን እንወያይበታለን። ባለ 5 ኮከቡ የሰው ምሳሌ ነው፣ ሰውን ነው የሚወክለው፣ የሰው ልጆችን ነው የወከለው፣ ኢትዮጵያ ውስጥ ያሉ የሰው ልጆችን አለኝ። እንዴት ነው አንድ ሰው እግሩን ከፍሶ አንበራጦ ማለት ነው እጆቹን ዘርግቶ ቢቆም ጭንቅላቱ ከላይ ያለው የኮከቡ ጫፍ፣ ሁለት እጆቹ ሁለት የኮከቡ ጫፍ፣ ሁለት እግሮቹ ደግሞ ሁለቱ የኮከቡ ጫፍ ነው፣ 5 ናቸው አለ። ባለ 6ቱ ኮከብ ግን ጅራት ይጨምራል፣ ጅራት ነው የሚጨምረው ባለ 6 ኮከብ ሲሆን ማለት ነው። ምክንያቱም አሁን ሰው 5 ቅርንጫፎች ነው ያሉት፣ ራስ፣ 2 እጆች፣ 2 እግሮች፣ 5 ነው ያለው ጫፉ ማለት ነው። ዜን ከጅራት ሲኖርህ ነው እንግዲህ ከመሃል ጅራት ሲኖርህ ኮከብ 6 ይሆናል ማለት ነው። ባለ 6 የሚባለው እንደዛ ነው ብሎ እንትን ብሎኛል፣ ነግሮኝ የገረመኝ ነበረ። ዋናው ሰዎች የፈጠሩት ሰው የሚሆነው ነገር ለመወከል ነው ያ ባለ 5 ኮከቡ የምንጠቀምበት እና ትክክለኛ ምልክት ነው፣ ሁሉም የሰው ዘር እኩል ነው በሚል ነው። እንትኖቹ ጨረሮች እዛ የሚወጡትም ያንን የሚያሳይ ናቸው። አብረው ማደግ አብረው መንደግ እንዳለባቸው ያው የአንድ ሁነን እንዲህ እንቀጥላለን፣ ኢትዮጵያ ተከባብረን እኩል ሁነን ሃይማኖቶች፣ ብሔሮች፣ ብሔረሰቦች እኩል ሆነው ይቀጥላሉ የሚልን ለመወከል ነው ተብሎ የቀረበው ለዛ ነው። እንግዲህ ይሄንን እንትን እናንሳው ይላሉ። ለምንድን ነው ሲባል የሰይጣን ነው ምልክቱ ይላሉ። ሰውን የወከለ ነገር የሰይጣን ነው ብሎ ያወራሉ ማለት ነው። እኛ ለሰይጣን ካደረግነው ሁሉም ነገር የሰይጣን ይሆናል። በጣም ግርም የሚለኝ በቤተክርስቲያን አስተማሪዎች ራሱ ይሄ ምልክት የሰይጣን ነው እያሉ ያወሩሃል ብዙ ጊዜ ወጥተው እና መነሳት አለበት ይላሉ ደብተራዎቹ ምናምን። ይህን በመዝሙረ ዳዊት ምናምን ብዙ መጽሐፍታቸው ይሄ ማስጌጫ ሀረግ አድርገው ዙሪያ የሰሩት በኮከብ ነው። በዚህ ኮከብ ታገኘዋለህ ብዙ ማለት ነው። እነዛ መጽሐፍ ሁሉ ማቃጠል አለባቸው የሰይጣን ስለሆነ ማለት ነው። ያልሆነን ነገር ለሰይጣን እየሰጠ ህብረተሰብን ለማሳመን የሚደረገው ነገር ትክክል እንዳልሆነ እናውቃለን። የአማራ ልሂቃን በአጠቃላይ የሰሩት ስራ የሌሎችን ህዝቦች አጀንዳ ማፈን፣ የሌሎችን ህዝቦች ፍላጎት ማፈን ነው። እሱን ነው በአረጀ ባፈጀ ትርክታቸው መጥተው ይሄኛው መድረክ አድርገውት ሄዱ። በቃ እነሱ ናቸው፣ ኃይለኛ ናቸው፣ ጉልበት አላቸው፣ ሚዲያ አላቸው፣ አብረው ነው የሚሰሩት። በመንግስት ተወክሎ የመጣውን አሁን የተናገርኩት ቅድም ምንድነው ምኮማራው ወይንም ምርጫ እንትኑ የምክክር ኮሚሽኑና የአማራው ሊቅ አንድ ሆኖ የሚሰራው ሴራ ምንም ማድረግ አንችልም። ስለዚህ በዛ መንገድ ሄደውበታል ማለት ነው። ለምንድን ነው ይሄ አሁን ለምንድን ነው ይሄን ያደረጉት? ዋና ዓላማው ምንድን ነው ነው? አንደኛ አሁን የመቀንጨር ጉዳይ፣ በልማት ወደኋላ መቅረት፣ በጀት እየመለሱ ከአማራ ክልል በጀት እየተመለሰ በየጊዜው ማለት ነው። በዘመነ ኢህአዴግ አስታውሳለሁ የአማራ ክልል በጀት ይመለሳል። አንዳንዴ እየተንደፋደፉ ሰኔ ላይ ማያረጉት ስራ የለም። በመዝናኛ ይወጡበታል፣ ሽሮ ፈሰስ ነገር ይሰሩበታል። እንዳለ በጀት ላለመመለስ ተብሎ ማለት ነው። ጭምቅ ያለ ስራ ሲሰሩ የነበሩት እነሱ ናቸው። ዛሬ አቤቱታ የሚያቀርቡት ማለት ነው። ክልሉን ያደከረቱት ራሳቸው የአማራ ልሂቃን ዛሬ ያሉት ማለት ነው። ለ27 ዓመት ተላላኪ ነበርን ያሉት ማለት ነው። እነሱ መስራት ባለመቻላቸው በጀት እየመለሱ ችግር እየፈጠሩ የነበሩት ህፃናትን አቀነጨሩ። እንደውም ጥሩ ነገር ተናግራል። እነሱ ራሳቸው የቀነጨሩ ናቸው ከህፃናት ይልቅ ማለት ነው። በቀነጨረ አስተሳሰባቸው ነው ክልሉን አፍርሰው ዛሬ ደግሞ ህፃናት ቀነጨሩ ይላል። ስለ ህፃናት ገዷቸው ነው። አሁን እነዚህ
ስለ ህፃናት ገድሏቸው ህፃናትን አይደል የገደሏቸው መራዊ ላይ በመቀደም 26 ህፃናት እኮ ነው የገደሉት በጥይት ትምህርት ቤት ለምን ትማራለህ ብሎ። ዛሬ እኮ አማራ ክልል ብዙ ትምህርት ቤት ተዘግቶ ነው ያለው። ስለ ህፃናት ገዶትም አይደለም አስበውም አያውቁም፣ ውሸት ነው። ስለ አማራም አይጨንቃቸውም። እነዚህ አማራን የሚጠቀሙበት ስልጣን ላይ ለመውጣት ነው ፍላጎቱ፣ ስልጣን መያዝ ነው። አማራ የበላይ መሆን አለበት ማለት የአማራ ገዢ መደብ ተመልሶ መምጣት አለበት የሚል ፍላጎት ስላላቸው ነው ያን ሁሉም ያደረጉት። እንግዲህ ዓላማው ምንድን ነው? በእነዚህ እንግዲህ እነዚህ ከላይ ከተነሱት 13 ብላቸዋል። 13 እዛ በላይም ሊሆን ይችላሉ የተጠቀሱት እንትኖቹ ላይ እነዚህ በአማራ ክልል ውስጥ ያለውን ትክክለኛ ችግር አፍኖ ማሳያ ነው፣ ስትራቴጂ ናቸው። አቴንሽን ዳይቨርት ታደርጋለህ ማለት ነው። ለምን አማራ ክልል አሁን መሰረታዊ ችግሩ ከውስጡ የተነሱ የማንነት ጥያቄዎች ናቸው። ቅድም ያነሷቸው ጥያቄዎች ናቸው። ያን ማፈን አለብህ። የማንነት ጥያቄ እንደሌለ፣ የተጨቆነ ህዝብ ዘር ለይቶ ማጥቃት እንደሌለ፣ አማራው በዚህ በኩል ይሄው የአማራ ልሂቅ ስጋት እንዳለበት፣ እነዚህ ህዝቦች ከመጡና ወደ ክልል ምናምን ካደጉ እንፈርሳለን የሚል ስጋት እንዳለበት፣ በዚህ የስጋት ቅዠት ውስጥ ሆኖ ሌሎችን ለመጨፍጨፍ የሄደበት ዘር ተኮር ጭፍጨፋ ነው ክልሉን ያፈረሰው። ይሄ እንዳይጠቀስ አንድም ቦታ አልተጠቀሰም። ሌላ ወሬ ያወሩ ማለት ነው። ሌላ ወሩ። ሁለተኛው የአማራው ልሂቃን በሌሎቹ ህዝቦች ዘንድ ወይም በሌሎች ህዝቦች የአማራው ልሂቃን በሌሎች ህዝቦች አሁን ሳነሳ በነበረው ህዝቦች ላይ እያደረገ ያለው ጭፍጨፋና ረገጣ መብቱን ለማስከበር ነው። አማራው ተበድሏል፣ በህፃናቶቹ ቀንጭረዋል፣ በድህነት ውስጥ እየማቀቀ ነው፣ አዲስ አበባን ተቀምቷል፣ ርስቶቹ ተወስደውበታል። እንደገና ደግሞ በአማራ ላይ ጥላቻ ምናምን የሚሰብኩ ነገሮች አሉ። ህገ መንግስቱ ጸረ አማራ ነው የሚል ነገር ታመጣና እዚህ ውስጥ የተፈጠሩትና የሚጨፈጨፋቸው እየዞረ መብቱን ለማስከበር ነው ብሎ ሌላው እንዲረዳለት ማለት ነው። ልክ ነው። ስለዚህ አጀንዳ ይሆናል ብሎ እንዲቀበሉለት ነው። እሱ ይሄንን ያደረጉት ማለት ነው። አንደኛው ይሄ ነው። ይሄን ተመካክረው ያደረጉት ነው። ያው ታውቃለህ ሙስናው ምናምኑ ምን እንደሚያደርግ ሆን ተብሎ ለማደናገሪያ፣ ለመሸፈኛ፣ ኦቨርሻዶው ለማድረግ ማለት ነው። የህዝቦችን ጥያቄ ኦቨርሻዶው ለማድረግ የቀረበ ነው ማለት ነው። ሶስተኛው ዓላማ በአማራ ክልል ውስጥ እየተነሱ ያሉ የመብት ጥያቄዎች ሆን ተብለው አማራን ለማዳከምና ለማፍረስ የተፈጠሩ ናቸው የሚል መልእክት ለማስተላለፍ። ስለዚህ አሁንም ምን ያገኛል? ይሁንታ ያገኛል ማለት ነው። በለው በቃ አንተ እንደፈለግክ አድርገው፣ አያገባንም። እኛ የአማራ ክልል ቅማንትን ብትገድለው፣ አገውን ብትጨፈጭፈው፣ ኦሮሞውን ብትለው ምን አገባን አይነት ነገር እንዲሉ አድርጓል ማለት ነው። ይሄን እንትን ያደረገ የሰራው ማለት ነው። ከዚህ ምን ልንማር እንችላለን የሚል ነገር ማንሳት እንችላለን። ዞሮ አማራ ክልል የህዝቦች መቃብር ነው፣ የብሔር ብሔረሰቦች መቃብር ነው። እነሱ አማራ ክልል ከሌላው ክልል በተሻለ ለብሔር መብት ሰጥቷል አለ። ሲጀመር የብሔሮችን መብት አፍኖ የተቋቋመ ድርጅት ነው። እንዴት ነው መብት ሰጠው? ሲጀመር የአማራ ክልል ሲቋቋም ብሔር ብሔረሰቦችን እዛ ውስጥ ያሉትን ለማፈን የተቋቋመ ክልል ነው። ሆን ተብሎት ከቲፒኤልኤፍ እና የአማራ እንትኖች የአማራ ኢህዴን የሚባለው ባለስልጣን እነ ተፈራ አለዋ፣ አዲሱ ለገሰ፣ በረከት ስምኦን ሆን ተብሎ ይህንን የፈጠሩት እኮ እንደዛ ነው። ቅማንቱ ክልል እንዳይኖረው እንዲያውም እሱንስ በአዋጅ ሰረዙት። አገው ክልል እንዳይኖረው አደረጉ። ሌሎችም ክልል እንዳይኖራቸው አድርገው የአማራ አደረጉት። ክልል 3 ብለው መጀመሪያ እንደሄዱት ክልል 3 ብለው መቀጠል ይመስል የአማራ ክልል ብለው ስም ሰጡት። የአማራ ክልል ሲባል አማራው የኔ ነው አለ ክልሉን በቃ። ስለዚህ አገውም ለሱ የተሰጠ ባሪያው ነው፣ ቅማንቱም ለሱ የተሰጠ አገልጋዩ ነው፣ የወሎ ኦሮሞም ለሱ የተሰጠ አገልጋይ ነው። ከአማራ ክልል ውጭ ትንፍስ ማለት አትችልም። የአማራ መብት ነው በቃ። አገውንም ምኑንም እንደፈለገ እየረገጠ መምራት ማለት ለምን የአማራ ክልል ተብሏል። ዛሬ ወጥቶ ሲያወራብህ ምንድን ነው የሚለው? በአማራ ክልል ውስጥ እኮ ነው የምትኖረው፣ የት ትሄዳለህ ይላል። እንዲህ ያደረገው ወያኔ ነው እና የተላላኪው ኢህዴን የሚባለው ድርጅት ማለት ነው። ይሄን ሆን ብለው ነው ያደረጉት። አሁን በዚህ ቀውስ ውስጥ ገብተው ይሄንን በዚህ አሁን ባነሳሁት ስካር ውስጥ ነው ሌሎች ህዝቦች እንዳይነሱ እየጨፈጨፉ እየገደሉ ያሉት ማለት ነው፣ እያሳቀቁ ያሉት። ይሄን ለማስቀጠል ነው አሁን እንትኑ የህዝቦችን ጥያቄ፣ የክልልነት ጥያቄ፣ የራስን በራስ የማስተዳደር ጥያቄ፣ በቋንቋ የመጠቀም ጥያቄ፣ ቋንቋ እንድትማር ማድረግ፣ ሌሎች ሃይማኖቶች እንዲከበሩ የማድረግ ጥያቄ እንዲታፈን የተደረገው ማለት ነው። ይሄ እኮ ግልጽ ነው፣ በቃ ቬሪ ኦብቪየስ ነው ይሄ። ስለዚህ ይሄንን ማየት እንችላለን። ከዚህ ምን ልንማር እንችላለን የሚል እንደ ሁለት ነጥቦችን ላንሳ። አንደኛው በዚህ ክልል ውስጥ ሆነው ህዝቦች ከመታፈን በቀር ምንም አይነት የነፃነት ተስፋ የላቸውም። በዚህ ክልል ውስጥ እየኖርኩ ማለት ነው። ከዚህ ክልል ጋር እየኖረ አንድ ህዝብ የነፃነት ተስፋ የለውም። አገው ዞኖች አሏቸው፣ በቋንቋቸው እንዲጠቀሙ አልተደረጉም። እስቲል አማርኛ ነው የዞኑ ቋንቋ ማለት ነው። የዞኑ የስራ ቋንቋ አማርኛ ነው። አገውኛ መሆን አልቻለም። እናድርግ እንደውም አንዴ ታስታውሳለህ፣ በአዊ ይመስለኛል አገውኛ የስራ ቋንቋ ይሁን በሚል ሙቭመንት ነበረና ችግር ተፈጥሮ ተላላኪዎቹ ምን ሲያደርጉ እንደነበሩ ማለት ነው። ይህን ማየት እንችላለን። ተስፋ የለም አማራ ክልል ውስጥ ሆነ።
በአማራ ክልል ውስጥ ሆነ በአማራ ነፍጠኞችና ትምክተኞች እየተረገጥክ ትኖራለህ፣ ልክ አሁን እንደተደረገው እንጂ በፍጹም ነፃ መውጣት አትችልም። ራስን በራስ ማስተዳደር አትችልም፣ በአማራ ክልል ውስጥ ሆነ ማለት ነው። ሁለተኛው አማራው በመካከሉ የተፈጠረውን የማንነት ቀውስ በውስጡ ባሉ ህዝቦች ላይ ለማስተንፈስ እየሰራ እንደሆነ ማወቅ አለባቸው። የማንነቱን ቀውስ የሚያስተነፍሰው እነዚህ ህዝቦች በመግደል ነው። ነገደ ወይጦውን እንዳይነሳ አድርገው ሰብረው ይዘውታል። እንዳይነሳ ማለት ነው። ስሙ እንኳን እንዳይጠራ አድርገውት፣ እንዲያውም መሳደቢያ መሳለቂያ አድርገውት ማለት ነው። አንተ ወይጦ እያለ ሌላውን እየሰደበ ማለት ነው። በወይጦነትህ እየተሰደብክ ስድብ ሆኖ ማለት ነው። ወይጦ ስድብ ሆኖ አንተ ወይጦ እያለ እያሸማቀቀ ይዞ ቀጥሏል። ይሄን አንድም የኢትዮጵያ ህዝብ ይሄን አንስቶ ይናገራል። ነገደ ወይጦ ተበድሏል የሚል አለ? የለም። አንድም ሰው የለም። ቅማንቶች የሚደረግባቸው ሌሎችም ህዝቦች እዛ ውስጥ የሚገደሉ የሚጨፈጨፉት በሙሉ እያየን ነው። ይሄ ሁሉ የአማራ ልሂቃን የሚባሉት ድሮ በፈጠሩት የማንነት ቀውስ ዛሬ ያ ቀውስ ደግሞ መቆሚያና መቀመጫ ሳቷቸው እርስ በርሳቸውም እየተባሉ ነው። አገር እያፈረሱ ነው። እነዚህ ህዝቦች እየጨፈጨፉ ነው። ይሄንን መረዳት እንችላለን ማለት ነው። ታንክ ዩ። መልካም ይዘንድር እንግዲህ የምክክር ኮሚሽኑ ለፌዴራሉ ብልጽግና አጀንዳ ብሎ ያቀረባቸው ጉዳዮች ዓላማቸው ምንድን ነው የሚለውን በዋናነት በቃ ተጨባጭ ምን እንደሚፈልጉ ምን ማድረግ እንደሚፈልጉ እዛ ላይ አንስተዋል። በተቻለ መጠን እንግዲህ ውጤት ያመጡበታል አያመጡበትም የሚለውን እሱን ቀስ ብለን የምናየው ይሆናል። ምናልባት ግን በአንድ በኩል ደግሞ ክልሉ ራሱ የተዋረደበት ሁኔታም እየተፈጠረ ያለ ይመስለኛል። በቀጣይ እናነሳዋለን ሌላ ፕሮግራም። በተለይ ደግሞ ቅማንትን ወክለው የተሳተፉ ወንድሞቻችን እውቅና ምንሰጥበት እስከ መጨረሻው የታገሉት እነሱን እውቅና ምንሰጥበት፣ በዛ ውስጥ ደግሞ ተላግተው ለምሳሌ ቅድም ያነሳው የቅዴፓ ሊቀመንበር አቶ አውግቸው ሲያደርግ የነበረውን እሱንም በማስረጃ ለህዝቡ በይፋ የምንናገርበት፣ ምክንያቱም ሚዲያ ስለሆነ ይህን አንድ ፕሮግራም እንሰራለን። ከዛ የህይወት መስዋዕትነት የከፈለ አለ ህይወቱን ሽጦ፣ ከዛ ደግሞ ተጠግቶ ሌላ ስራ ሰራ የነበረ ሰው አለ በግለሰብ ደረጃ፣ እሱን የምናነሳበት ሁኔታ አለ። እነዚህ ከቋራ ከመተማ ከጭልጋ ተነስተው የመጡትንም እንደገና በልዩነት የለአርማጭሆ ወረዳ አመራሮች ይሄ አስተዳዳሪው ህዝብ የመረጣቸውን ሰዎች የላከበት ሁኔታ አለ። እነሱም በተቻለ መጠን እዛ ገብቶ የነበሩ ሰዎች ያነሱትን እያንዳንዱን እውቅና ሰጥተን የምናነሳበት አንድ መድረክ አንድ ውይይት እናዘጋጃለን ብዬ አስባለሁ። ከዛ በተረፈ ግን ሰሞኑን ስናነሳው ስለነበረ አንዳንድ መድረክ ውስጥ ሲወጡ የነበሩ መረጃዎች እንደሚያሳዩት በተለይ የቅማንቱ ካህን የገልቦናው ካህን በቅማንተኛ ወጥቶ ሲመርቅ ያንን አፍነው አስቀርተውት ነበር። በባለፈውም በዜና ስላነሳ ነው። ምናልባት ይሄ ለቅማንት ትርፉ ምንድን ነው፣ ክልሉስ ምን ዋጋ አስከፈለው የሚለውን ይህንም ብናነሳው አንድ ፕሮግራም ሰርተን ደስ ይለኛል። ይሄና ይሄኛው አሁን ምንሰራውና ይሄ ትንሽ ፕሮግራም እንዳይሰፋ ለማለት ያክል ነው። ይሄ እናነሳዋለን በቀጣይ። ወደሚቀጥለው ጥያቄ ልለፍና እንግዲህ በመድረኩ ማጠቃለያ የተደረገው አስገራሚ ያፈና ተግባር አለ። ጸብ ያስነሳ ሁሉ መድረክ ረግጦ እስከ መውጣት የተደረገው ሁሉ እንደገና የቅማንት ተወካዮች አጀንዳቸውን ለአጠቃላይ ለኮሚሽኑ ሳይሆን ለኮሚሽነሩ ነው በነገራችን ላይ ያስያዝን ያሉት። እኔ ማለት የኔ ስህተት ካለብኝ አላውቅም። ኮሚሽነር ማለት ግለሰቡ ወይም መሪው ነው። ኮሚሽን ማለት ድርጅቱ ነው። ለድርጅቱ ሳይሆን ለግለሰቡ በግል እንዳስያዙ እስከ መጨረሻው ታግለው ይህን እንዳረጉ ሲያነሱ ነበረ እና ይህን ጠቅልል አድርገ ምን ይመስል ነበር የሚለውን ብታነሳው ምናልባት ወደ መፍረስ ደረጃም ደርሶ ስለነበር መድረኩ ያው እነሱ የልባቸውን ሰርተዋል። ቅድም እንዳልከው ካነሳውም አንጻር በዚህ ጉዳይ የምታቀርበው ነገር ካለ ወደ አንተ ላምጣ። እንግዲህ ከመጀመሪያው ከዝንብ ምንም አይጠበቅም። ከዝንብ ማር ከጠበቅ ችግር ነው። የአማራ ክልል ውስጥ ያሉ ልሂቃን የሚባሉት በሙሉም እንደ ዝንብ ናቸው። ማር አይጥሉልህም፣ ማር አይሰሩልህም። በቃ ቆሻሻ ነገር ነው የሚያመጡልህ ሂደው ማለት ነው። አስበው ወደ 6500 ሰው አሳትፈው በዛ ስብሰባ ላይ መጨረሻው ላይ የመጣው ምንድን ነው? የራሱን ብቻ ይዘውት መጡ ማለት ነው። አንተ አማራ ሆነሃል በግድ ማለት እኮ ነው። ይሄ እኮ በጣም መጥፎ ድራማ ነው። ባይዘወይ ያዋረዳቸው ማለት ነው። እነሱ ራሱ የተዋረዱበት ነው። የተለያየ ህዝብ ተሳትፏል። የተለያየ ቡድን ደግሞ የራሱን እንትኖች አጀንዳዎች አቅርቧል። የነዛን አጀንዳዎች ማፈን ትልቁ ውርደት ነው። የአማራ ክልል ምክር ቤት የሚባለው በተደጋጋሚ 5 ጊዜ በቅማንት ጉዳይ እንዲህ አይነት ስራ ሰርቷል። ልክ ዛሬ እንደተሰራው ማለት ነው 5 ጊዜ። ስለዚህ አሁን ባህር ዳር ላይ የተካሄደው የምክክር ኮሚሽን ስብሰባ የምክክር ኮሚሽን ስብሰባ ሳይሆን የአማራ ክልል ልሂቃን የድራማ ስብሰባ ነው የነበረው። ድራማ ነው የሰሩበት። በፍጹም የምክክር ኮሚሽኑ ራሱን ችሎ በገለልተኛነት ከህዝቦች ሁሉንም ህዝብ ክፍል አጀንዳ ወስዶ አላቀረበም። እንደገና በሌላ መንገድ ስትመለከተው ኮሚሽኑ የብልጽግናን ፍላጎት ለማሟላት ነው የሚሰራው ብለህ ካሰብክ፣ ስለዚህ ብሔር ብሔረሰብና ህዝብ የሚባለው ለማጥፋት እየሰሩ እንደሆነ ታያለህ ማለት ነው። ለምን የአማራ ክልልና የአማራ ህዝብ እያለ ብቻ ስለ አማራ ህዝብ ብቻ ነው ዘሄደው ማለት ነው። የሚጨንቃቸው ስለ መንጋ ነው እንጂ ስለ ትንሾቹ በቁጥር ዝቅተኛ ስለሆኑ ህዝቦች አይመለከተውም። እዚህ በፊትም አንስቼዋለሁ።
አማራ ማለት ከኢትዮጵያ ብሔር ብሔረሰብ 1/87ኛ ወይም 1/86ኛ ነው ድምፁ በኢትዮጵያ ደረጃ። የህዝብ ቁጥር እዚህ ጋር አይሰራም። ኢትዮጵያን ያቆማት ብሔር ብሔረሰቦች ህዝቦች ከሆኑ እንደ አማራ እንደ ብሔር ከቆመ አንድ ነው እንጂ ይሄን ያክል ሚሊዮን ህዝብ አለው በሚል አይደለም። ኦሮሞም ቢሆን እንደዛ ነው፣ አንድ ድምፅ ነው ያለው። ከ87 ብሔሮች መካከል አንድ ድምፅ ነው፣ 1/87ኛ ድምፅ ነው ሊኖረው የሚገባው። አሁን ግን እንደዛ አይደለም። በቃ ባለብዙ ቁጥር ህዝብ የሚባሉት የፈለጉትን እንዲያደርጉ ኢትዮጵያን እንዲበጠብጡ እንዲያምሱ እድል ተሰጥቷቸው ማለት ነው። ቢገስት ኤሌፋንትስ ነው ችግር እየፈጠሩ ያሉ እነዚህ ናቸው። በዚህ ሂሳብ እንግዲህ ድራማ በጣም ዘግናኝ ድራማ ነበር፣ በሚዲያ ደረጃ የሰሩት ድራማ ማለት ነው። ያ መድረኩን የሄዱበት የመጨረሻው መድረክ ምናምን የተደረገው እዚህ ጋር ግን እኔ ሰው እንዲያየው ማለት ነው መናገር የምፈልገው የህገ ልቦናው ካህን ቡራኬ ሲያቀርቡ የተደረገውን ነገር ላቅርበው። ምንድነው የተደረገው? የመጀመሪያው እንግዲህ ሁለተኛው ምዕራፍ የሚባለው በሁለት የነበረው ማለት ነው ሚያዝያ 2 የተካሄደው ጠዋት ያን ጊዜ ባለፈው ስላቀረብ ነው አልደግመውም። ማይክ እንዳይደርሳቸው ያደረጉበት መንገድ ማለት ነው። ከመሃል አንድ ማይጸልይ ካድሪ ገብቶ ከሳቸው በፊት ቆሞ ልክ ከሱ ሲደርስ ኖ በቃ ይበቃል ብሎ መለሰው። እሳቸው ሳይናገሩ ማለት ነው፣ ሳይባርኩ ወረዱ ተገፍተው ማለት ነው። ያም ባለፈው አቅርበነዋል። አሁን ደግሞ ምን አደረጉ? ሰዎቹን ሲጠሩ የሃይማኖት አባቶች መድረኩን እንዲዘጉት ተብሎ ተጠሩ። አሁን የመጨረሻው የመዝጊያው ጸሎት ማለት ነው ሲጠሩ የህገ ልቦና አልተጠራም። ኑ ወደ መድረክ አልተባለም። የህገ ልቦናው የጠሯቸው ሳይነበሩ የኦርቶዶክስ፣ የካቶሊክ፣ የሙስሊም እና የፕሮቴስታንት ነው። አሁን የህገ ልቦናው ካህን ቅድም ጀግኖች አሉ ብላል። ጀግኖች በተለያዩ ቦታ ነው፣ ሁሉም ወረዳ የመጡት ጭልጋ ላይም የመጣ ብዙ ጀግኖች አሉ። እዛ በወረዳ ተወክሎ የመጡትም ብዙ ስራ ነው የሰሩት። ባይዘወይ እንዲያውም የአንዱን ወንድም 2 ወንድሞችን አሰሩ። ከላይ እዛ አክቲቪሊ ተሳትፏል። ስለዚህ የቅዴፓን ልብስ ለብሳቸው ብለው አስረው ብር አስከፍለው ነው የፈቷቸው። እነሱ ናም ከአስራቸው ያለ ወደ 6 ቀን ነው ካቆያቸው በኋላ ማለት ነው። ቱዛ ተከሰት ያ የሚመሰገንበት ብዙ ነው። ለአርማጮ ብቻ አይደለም ለየት ማለት ሁሉም ተሳታፊዎች አስገራሚ ኤክሴፕት አውግቸው የሚባል ተላላኪ ውጭ ማለት ነው። እሱ የመጨረሻው ወደ ምክክር ወደ ፌዴራል የሄደው ነው የተባለውን ከወጥቶ መድረክ ላይ አጨብጭቦ ካረካከበው መካከል እሱ አለበት። ወጥቶ በሚዲያ የተናገረውም እናስባለን። በዘመናችን በስንት ጊዜ አንድ ጊዜ የሚገኝ ነው የምክክር ኮሚሽኑ ብሎ የተናገረው ማለት ማይገናኝ አጀንዳ ማለት ነው። የምክክር ኮሚሽን እኮ አገር ችግር ሲወጣ ነው የሚመጣው እንጂ መቼ ሊመጣለት ይፈልጋል? ኖ እኔ ችግሩን ይፈልጓል። እንዲህ አይነት ቀውስ የፈጠረ ከሱ ውጭ ማለት ነው መስዋዕትነት ከፍሏል። የህገ ልቦና አባት ግን በተለየ ምንድን ያደረጉት? እርሳቸውን ሳይጠሯቸው ሲቀር ብድግ ብለው ሄዱ። እርሳቸው ማለት ነው ብድግ ብለው መድረኩ ላይ ቆሙ፣ ሄደው ከጎን ቆሙ ማለት ነው። አሁን እርሳቸው እንግዲህ ካልወጡ ከመድረኩ ውስጥ ያለው ካሜራ አለ፣ በላይቭ እያስተላለፈ ያለው መድረኩ ላይ ያለው ካሜራ ቀጥታ የመድረኩን ይዘግባል። እሱ ሪከርድ የሚያደርገውን ወደ ላይቭ ያደርገዋል ማለት ነው። አለበለዚያ እሳቸው ቀድመው ወጥተው በእሳቸው የሚጀመር ከሆነ ምን ማድረግ ጀመሩ? ወደ ውጭ ወሰዱት ማለት ነው። ማይኩ ይሄ ምንድን ነው? ይሄ ላይቭ ከውጭ ያለው ካሜራ እንዲያስተላልፈው ጋዜጠኛው እየጠየቀ ስለ መድረኩ እንዲሆን አደረጉ። መጀመሪያ እንዲደረግ ያደረጉት ህገ ልቦናው ነው። ህገ ልቦናው መጀመሪያ እንዲያቀርቡ ተደረገ። መጀመሪያ ባርኮስ ሲያቀርቡ የእኛ ልጆች የቀረጹት ማለት ነው። የመሀለኛው ይሄ ካሜራ ቆመና ከመድረኩ ውጭ ያለው በውጭ በጓሮ ያለው በቃ ዛሬ እንደዚህ የመዝጊያ ፕሮግራም እንዲደረግ ነው እያለ ጋዜጠኛ ወራ እንዲህ ሲደረግ በጣም አስደናቂ ሁኔታ ምናምን አሁን ወደ መድረኩ መልሳለሁ እስከሚል እሳቸው ጨርሰው አጎናቸው ላለው ካቶሊክ ሰጥተው ካቶሊኩ ጨርሶ መሀል ላይ ያለው ፕሮቴስታንት ሲናገር ማይኩን ወደ መሀል አመጡት ማለት ነው። ከዛ እነ ዮሴፍ ምናምን ያደረጉትን የለፈለፉትን በክርስቶስም ይያቸዋለሁ አትቅረጾ ምናምን፣ ምክንያቱም ሲቀርጹ ስለነበረ የህገ ልቦናውን ቀድመው ስላዩ ነው። አቋርጠው አቁሙ ማለት ስላልቻሉ ነው። እርሳቸው ጸሎት አረግን ብለው ካደረጉ በኋላ ያን የተናገሩበት ምክንያት ተናደው ነው። ምክንያቱም ሊወጣብን ነው፣ ይሄው አፍነነዋል። እኛ በሚዲያ ተነጋግረው እኮ ነው የሰሩት። ባይዘወይ አይመጣም ከመጣም እኛ እንዲናደርገዋለን ተብሎ ሲሪየስሊ የሰሩት ማለት ነው። በጣም 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 የሚያሳዝን ነው። የአማራ ክልል አሚኮ የሚባለው ሚዲያ በላይቭ በለቀቀው ፕሮግራም ላይ ፔጁ ላይ ሄዳችሁ እዩት። የህገ ልቦና ካህን ሲቀድሱ የሚታይ የለም። በቃ ምንድነው የሚደረገው? የህገ ልቦና ቡራኬ ሰጥተው ከጨረሱ በኋላ ነው ወደ መድረኩ የሚያመልሱት ማለት ነው። ሪከርድ አድርገው ይዘዋል። ውስጥ ያለው እኮ ሪከርድ አድርጎታል፣ ግን አላስተላለፈም። ይሄ በጣም 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 አሳዛኝ ነበረ። በጣም አሳዛኝ ነበረ። የከቨር ፔጁማ ባለፈው አንስተዋል፣ መድገም ስለማያስፈልግ ማለት ከቨር ፔጁን ይውልሲ 1 ወር 2 ወር 3 ወር ቆይታችሁ ወይም ዓመትም ይሁን ቆይታችሁ እንድታዩት ተመልሳችሁ ያነሱታል፣ ወይ ቪዲዮን ራሱ ሪሙቭ ያደርጉታል። እሱ ከማድረግ አይመለሱ። ይሄ ሁሉ ቀውስ ነው የአማራ ክልል ውስጥ ያለው ማለት ነው። ባህር ዳር ላይ የተደረገው ነገር
ይሄ ሰሞኑን የተደረገው ቀውስ ምን ያክል የአፈና ስራ እየተሰራ እንደሆነ ሌሎች ህዝቦች ማለት ነው። ሌላም ህዝብ እኮ እንደዚህ የራሱ የሆነ የአምልኮ ስርዓት ቢኖረው አገው ምናምን ተመሳሳይ ነገር ነው የሚያደርጉት። ባይዘወይ እንትን አይሉም፣ አይፈቅዱልን። ለምን አፍነን ገለን አጥፍተነዋል ብለው ስለሚያስቡ ማለት ነው። አንድ በተለይ ደግሞ ቅማንቱ ላይ የሚማማቱት ምንድነው? ሙሉ በሙሉ ቅማንት ስለነበሩ ነው እነሱ። ትግሬውም ቅማንትን የነበረው አማራውም ቅማንትን የነበረው የቀደመ ማንነቱ ይህንን ያውቃሉ። ከጥንት ጀምሮ የነበሩ የቀደሙትን ሂድና ተመልከታቸው። ትግሬ የሚባል ሀገር እንጂ እንደ ህዝብ እንኳን አይጠሩትም ነበር በፊት ማለት ነው። አማራ የሚባል ዝም ብሎ እንደ አማራ በሚል አይደለም፣ በቃ የሆነ በቦታ ትጠራዋለህ። እንደዛ ነው የነበረው። ሌተር ኦን የብሔር ጉዳይ እየመጣ እየጠበበ ሲመጣ ነው አሁን ይሄ ነገር የመጣው። አንድ እውነት ልንገራቸው። በደርግ ጊዜ የብሔረሰቦች ጥናት ኢንስቲትዩት የሚባል ተካሂዶ ጥናት እየተጠና ነበር። በቃ እስከ መጨረሻው ሂደን እናጥናው ብሎ ማለት ነው። ዘር ማንዝሩን እያጠኑ ያመጣጡ። ከዛ ሂደው ሲያጠኑ አማራ የሚባል ህዝብ ሲታይ በዘሩ ማለት ነው ስር መሰረት የለውም። ስትሄድ የለም ሂደ ቅማንት ውስጥ ነው የምትወድቀው፣ ወይ አገውን ውስጥ ነው፣ ወይ ደግሞ እንትነች ነገደ ወይጦ ነው፣ ወይ ደግሞ ሽናሻ ውስጥ ነው የምትገባው። ሌላ ነገር የለም። ስለዚህ ይሄን ነገር ከቀጠል ነው ብሎ ደርግ አቆመው። በነገራችን ላይ አቆመው እኮ ነው። ይሄን ነገር ከቀጠል ነው አንድ ህዝብ ሊጠፋ ነው ተባለ። ይሄ እኮ እውነት ነው። አንድ ህዝብ ሊጠፋ ነው። አማራ የሚባል ህዝብ ይጠፋል። ስለዚህ ምን እናድርገው? ዝም ብለን እንቀጥለው። አማራ ብለን ሪኮግናይዝ እናድርገው እንዳለ እንደ ህዝብ ማለት ነው። አማራ የሚባል የአማራ ህዝብ ተብሎ ይታወቅ ተብሎ እውቅና ተሰጠው ነው እንጂ በዘር ማንነቱ አማራ የሚባል የዘር ማንነት እንደሌለው ይታወቃል። ይሄን አሁን ከዛ በኋላ ደርግ ቆጠረ፣ እውቅና ተሰጠ አማራ የሚባል ህዝብ ማለት ነው። አሁንም ይሄም ቢሆን ግን ከቀውስ የሚወጡ አይደሉም። የትግራይ ልሂቃንም ለማጥፋት ነው የሚሄዱት። የትግራይ ልሂቃን አገዎቹ ላይ ምንድን ነው የሚያደርጉት? ቅማንቶቹ ላይ ምንድን ነው ያደርጉት? የትግራይ ልሂቃን የተለየ እንትን የላቸውም፣ አቋም የላቸውም። የአማራ ልሂቃንም የተለየ አቋም የላቸውም። ለምን? ይሄንን ፋክት መቀበል አይፈልጉም፣ አይወዱም። በዚህ ምክንያት ነው የህገ ልቦናውን ካህን በዛ ደረጃ ያደረጉት። መንገድ ላይ ራሱ ቢያገኙት እንደሚገሉት እርግጠኛ ነበርኩኝ፣ ሲመጡ አግኝተዋቸው ቢሆን ማለት ነው። ይህንን አላወቁም። አንደኛ እንዳይመጡ ብሎ ወስነው ነበረ። መላኩ ወልደ ማርያም የሚባል የህገ ልቦና ምናምን የሚባል ነገር እንዳይመጣብን ብሎ ነበረ። ባለፈው እንደተናገር ነው እንዲመጡ የተደረጉት በእንትን ነው፣ በግብዣ ነው፣ ተጽዕኖ ፈጣሪ በሚልና ግን ሲመጡ ደግሞ አጅቧቸው ይዟቸው የሚመጣ ጠፍቶ ዝም ብለው በህዝብ ማመላለሻ የሆነ ሁን ብለው እኮ ነው የመጡት ወደ ባህር ዳር ሲሄዱ። ይሄ ሁሉ ጀግንነት ነው። በጣም የሚገርመው ግን የአማራ ክልል ላይ የተደረገው መድረክ ቅማንቶች በምን ደረጃ እየታፈኑ እንደሆነና የአማራው ልሂቅ በቅማንቶች ላይ ያለው የመረረ ጥላቻ ምን እንደሆነ አሳይቶናል። ቁልጭ አድርጎ ማለት ነው። ከነዚህ ጋር እንዴት አድርገህ ትኖራለህ የሚል ጥያቄ እንድትጠይቅ አድርጓል። አሁንም ነገም ከነገ በኋላም ጭፍጨፋው እንደሚቀጥሉት ሁሉ የሚያሳይ ነው ጥላቻቸው ማለት ነው። ታንክ ዩ። መልካም ዘንድር እንግዲህ በመድረኩ የነበረውን አፈና በተመለከተ ብዙን አንስተዋል። ምናልባት ስሜታዊ የሚያደርግ ነው። ፈቃደኛ ሰዎች ካሉ በዚህ አጋጣሚ እዛ መድረክ ላይ የነበሩ የቅማንት ተወላጆች ሚዲያ ላይ መውጣት የሚችሉ ደህንነታቸው ማያሰጋቸው ወይም ደግሞ እዛ መሬት ላይ በተለይ ይህ ሊቃኑ ይህ ሲያፈናቸው የነበረው ሊቅ ካለበት አካባቢ ያልሆኑ ወደ አዲስ አበባ የሚሆን ሌላ ቦታ ዞር ያለ ቦታ ያሉ ካሉ በፈቃደኝነት ሚዲያ ላይ ወጥተው የነበረው ሁኔታ ቢያስረዱን ደስ ይለኛል። ፈቃደኛ ከሆኑ በዚህ አጋጣሚ ጥሪ ብናደርግላቸው ደስ ይለኛል። ከዛ ውጭ ግን ለከፈላችሁ ተጋድሎ ዛሬ እውቅና እንስጣለን። ለቀጣይም ቅድም እንዳልከው ከአንድ ግለሰብ ውጭ ሌሎችን በተለይ ያን ሁላ መንገድ አቆራርጠው ከቋራ ከመተማ ከጭልጋ የአይምባ መንገድ ተዘግቷል እኮ ኦልሬዲ። በነገራችን ላይ ያንን ለነብስህ በቃ ቆርጠ ለቅማንት ነው የምታገለው ብለህ በዚህ ደረጃ የመጡትን እነሱንም ከልብ እያመሰገን እንግዲህ የሆነ ቀን ለነሱ የተለየ ዝግጅት የምናቀርብበት ሁኔታ ይኖራል ብዬ አስባለሁ። እንግዲህ ጊዜ ካለን ወደ መጨረሻ አንድ ነገር ማንሳት ይጠበቅብናል። እስካሁን ሰፊ ነገሮችን አንስተሃል። በተለይ ብዙ ማብራሪያዎችን ስሰጠን ነበርና ምናልባት በመጨረሻ ይህ ችግር እንዳለ ይታወቃል። ቁልጭ ብሎ የታየበት ሁኔታ ነው ያለው። ምን ይደረግ ነው? ከዚህ ለመውጣት ምን ያስፈልጋል? ምን ትግል ያስፈልጋል? ምን እናደርግ የሚለውን ወደ አንተ ላምጣውና አጠር አድርገህ መልእክት አስተላልፍ። ምን መደረግ አለበት ወይም ምን እንረዳለን ከዚህ የሚለውን ነገር ላንሳ የተወሰነ። እንግዲህ አንደኛ የአማራ ክልል ውስጥ ያሉ ሁሉም ብሔር ብሔረሰቦች ከአማራ ክልል አገዛዝ ነፃ መውጣት አለባቸው። ካልወጡ ደም ሲያለቅሱ ይኖራሉ። መጨረሻም ጥፋት ነው፣ እንትናቸው ሞት ነው መጨረሻ የሚጠብቃቸው በዚህ ሂደት ማለት ነው። አጀንዳቸው ሁሉ እየታፈነ የሚቀር ከሆነ በአማራ ክልል እንዲህ የሚደረግ ከሆነ የፌዴራል ጋር ባላቸው ትስስር ይህን ማድረግ ከቻሉ ማለት ነው። በምኮማራው እንዲህ አይነት ሴራ ሁሉ ከተሰራ አማራ ክልል ውስጥ መኖር በራስ አማራ ክልል በሚለው የጨፍላቂዎቹና የረጋጮቹ ደም እያስለቀሱ ነው ያሉት ክልል ውስጥ ከኖርክ በፍጹም ልትኖር አትችልም፣ ነፃም ልትወጣ አትችልም። መከራህን ስትቆጥር ነው የምታደርገው ማለት ነው። ስለዚህ የቅማንት ክልል፣ የህምራ ክልል፣ የአዊ ክልል፣ የኦሮሞ ክልል፣
የአርጎባ ክልል የነገደ ወይጦ ክልል ራሱ መኖር አለበት ከዚህ ነፃ ለመውጣት ማለት ነው። ሌላውን ይዘው እነሱ ክልል የአማራ ክልል አድርገው ራሳቸው ይቀጥሉ። በክልል ደረጃ ካልተቋቋምክ ከዚህ ክልል ውስጥ ሆነ ልዩ ዞንም ያዘው ቅብጥር ሲያዘው ስፔሻል ምናምን በበለው ምን በለው ከመረገጥ አትወጣትም። ለምን? በእነሱ በጎ ፈቃድ ብቻ ነው መተንፈስ የምትችለው መራመድም መስራት የምትችለው በቃ። ስለዚህ አማራ ክልል ውስጥ ያሉ ሌሎች ህዝቦች ማለት ነው ከአማራ ውጭ ያሉ ህዝቦች ይህን ስራ መስራት አለባቸው። ይህን ማድረግ አለባቸው። የራሳቸው ክልል ከአማራ ክልል ነፃ ወጥተው ማለት ነው። በነገራችን ላይ አማራ ክልል ብቻ አይደለም ትግራይ ክልልም እንደዛ መሆን አለበት። ኩናማው የራሱ ክልል ሊኖረው ይገባል። ሳሆም የራሱ ክልል ሊኖረው ይገባል። ለምንድን ነው በሞግዚት የሚተዳደረው? አንቀጽ 8 እኮ ሉዓላዊ ስልጣን ባለቤት የተባሉት ብሔር ብሔረሰቦችና ህዝቦች እንጂ የሆነ ቦታ አይደለም፣ የሆነ ህዝብ ብቻ አይደለም፣ ተመርጦ አይደለም ወይ ህገ መንግስቱ ይሻሻል። የሉዓላዊ ስልጣን ባለቤቶች የአማራ ክልል አማራ፣ ትግሬ፣ ኦሮሞ ወይ ምናምን በሚል ይሻሻል። ሐረሬ፣ ሲዳማ፣ አፋር፣ ሶማሌ ብቻ ብለው ማለት ነው ክልሉ የተሰጣቸው። ሌላው ግን እኮ የእንጀራ ልጅ ነው። ስለዚህ ይሄ ነገር በደንብ አድርጎ እንደገና መታሰብ አለበት። ክልል ካልተቋቋመ በተለይ አማራ ክልል ውስጥ ሆነ ታሪካዊ ጨፍላቂ ስርዓት ውስጥ ያለፈ ቡድን ነው ያ ፖለቲካ የአማራ ፖለቲካ ማለት ታሪካዊ ጨፍላቂ ነው። ቅማንትንም ሲያጠፋ የኖረው ይሄ ነው። አገውንም ሲያጠፋ ሌላውም ሲያጠፋ የኖረው ይሄ ነው። አጥፍቶ አማራ የሚባል ማንነት የፈጠረው ክልል ይሄ ክልል ነው። ስለዚህ እዚህ ክልል ታሪካዊ ጠላት ጋር አብረህ እየኖርክ እንዴት ሆነ የምትበላው? ክልል መስራት አለባቸው ራሳቸው የየራሳቸው ክልል። እንደዛ ሲሆን ነፃ ትወጣለህ። እዚህ ውስጥ ሆነ ግን ያው ደም ስታለቅስ ነው የምትኖረው ማለት ነው። ይሄን አንድ ይሄ ካልሆነ ሁለተኛው መፍትሄ ላስቀምጥ። ይሄ ካልሆነ አንደኛ የክልሉ ስም የሰሜን ኢትዮጵያ ህዝቦች ክልል መባል አለበት። የሰሜን ኢትዮጵያ ህዝቦች ክልል የብዙ ህዝቦች ክልል እንጂ የአማራ ክልል ስላልሆነ አማራ ተብሎ መጠራት የለበትም። ክልሉ ከሆነ አማራ ከተባለ እንደ ቅድሙ እንዳልኩት ማለት ሌሎች የራሳቸውን ክልል ይይዛሉ። አማራ ክልል የሚባል የራሱ ሌላ ክልል ይኖረዋል ማለት ነው። አማራውን ብቻ መርጦ ክልል መሆን ይችላል። ያ መብቱ ነው፣ ማንም ሊከለክለው ስለማይችል ማለት ነው። ስለዚህ የመጀመሪያው አብራችሁ ነው የምትኖሩት አልናፋታችሁም ሚል ከሆነ ማለት ነው አሁን በኦሮማራ ጥምረት መጥቶ ሲያደናቆረን የኖረው ስርዓት በዛ ነው የምትቀጥሉት ካለ ይሄ ነገር መስተካከል አለበት ብዬ አምናለሁ። የክልሉ ስም መቀየር አለበት የመጀመሪያው። አለበለዚያ እንደነበረው ክልል 3 ይባል ተመልሶ ማለት ነው። ክልሎች ራሱ በስም አይጠሩ፣ በሆነ ቁጥር ይጠሩ። ምን ችግር አለው? ክልል 3 ክልል 4 በማለት ለምን አይጠሩትም? ለመጨፍለቅ የዳረገን ይሄ ስም ቅያሬ ነው። አንደኛው የአማራነት ክብር ምናምን አይደል? መዝሙር እኮ አለ፣ ብሔራዊ መዝሙር አለ። የአማራ ብቻ መዝሙር አገውን አይመለከተው፣ ሌላም የማይመለከተው ማለት ነው። እኛን እንደ አማራ እየቆጠረን የሚጨፈልቅን ማለት ነው፣ ማንነት የሚያጠፋ። ስለዚህ አንዱ ይሄ ነው ስም ይቀየር። ሁለተኛ የክልሉ ምክር ቤት ውስጥ ሌሎች ህዝቦች እኩል ውክልና እንዲኖራቸው መደረግ አለበት። በምክር ቤቱ ማለት ነው እኩል ውክልና ማለት ምን ማለት ነው? አማራው 100 ተወካዮችን ካመጣ ቅማንቱ 100፣ አገው 100፣ አዊው ከምራው ማለት ነው 100፣ የወሎ ኦሮሞ 100፣ አርጎባው 100፣ ነገደ ወይጦ 100 አምጥቶ ነው ምክር ቤቱ መሰራት ያለበት። በዛ ላይ ደግሞ ቬቶ ፓወር ሊኖራቸው ይገባል። ቬቶ ፓወር ማለት ምን ማለት ነው? ድምፅን በድምፅ የመሻር መብት ሊኖራቸው ይገባል። ማንነታቸውን አደጋ የሚጥል ውሳኔ በክልሉ ምክር ቤት ሲወሰን ኖ ብለው መቃወም ይችላሉ። ይሄ ኖ ካለው ደግሞ የማይፈጸም ውሳኔው ማለት ነው እንዲፈጸም ሎቢ አድርገህ እንደገና ሰፊ ውይይት እንዲደረግበት የማሳመን ጉዳይ እንድሰራ ማለት ነው። ስለዚህ በዚህ ደረጃ መዋቀር አለበት የክልሉ ምክር ቤት ማለት ነው። አንዱ ይሄ ነው። ሌላው የክልሉ ህገ መንግስት ትልቅ ማሻሻያ ሊደረግበት ይገባል። ለአማራ መብት የቆመ ህገ መንግስት እንጂ ሌሎች ህዝቦች ምንም ደንታ የሌለው ህገ መንግስት ስለሆነ መሻሻል አለበት ማለት ነው። ከብሔራዊ መዝሙር በለው ከባንዲራ በለው ከምናምን ጋር የተያዙና ሌሎች ጉዳዮች በሙሉ ማለት ነው ክልል ምክር ቤት ስብጥር የመሳሰሉት ከፍርድ ቤቱ ጋር ምናምን የተያዙ ነገሮች ሁሉ መስተካከል አለባቸው ማለት ነው። ያ ክልሉ ምክር ቤት የክልሉ ህገ መንግስት እንደገና ሪቫይዝ መደረግ አለበት። ሜጀር ሪቪዥን ሊኖረው ይገባል ማለት ነው። አሜንድመንት ያስፈልገዋል። ሜጀር አሜንድመንት ይሄን ነው ማለት ፈልገው። ሌላው ደግሞ ቅማንተኛ፣ አገውኛና ኦሮምኛ አርጎብኛም ጨምረው እዛ ላይ ያልጠፉ ቋንቋዎች ማለት ነው። አርጎብኛ ከአማርኛ በተጨማሪ የሰሜን ኢትዮጵያ ህዝቦች ክልል የስራ ቋንቋ መሆን አለበት። የስራ ቋንቋ ሊሆን ይገባቸዋል ማለት ነው። የስራ ቋንቋ የክልሉ ማለት ነው። የአማራ ብቻ የስራ ቋንቋ ሆኖ ቋንቋችን የሚጠፋበት መንገድ የለም። ስለዚህ የስራ ቋንቋ መሆን አለበት ማለት ነው። ቅማንቱ በቋንቋው መዳኘት አለበት። አገው በቋንቋው መዳኘት አለበት። ያን ማድረግ ማለት ያ ስርዓት መኖር አለበት። ይሄ ሲሆን ስብጥሩ ይስተካከላል ማለት ነው። በመጨረሻ ከዚህ ጋር በተያያዘ የፍትህ ስርዓቱ እንደገና እንዲከለስና እንዲሻሻል የአማራ ክልል የፍትህ ስርዓት አደረጃጀቱ አወቃቀሩ እንደገና የነዛን ህዝቦች ስብጥርና አስተዋጽኦ ሁሉ ያሟላ መሆን አለበት ብዬ አምናለሁ።
ይሄ ነው በሁለተኛ ደረጃ ማነሳው። የመጀመሪያው እንግዲህ ከክልሉ መውጣት ክልል መስራት ነው። ያ የመጀመሪያውና ተቀዳሚው ዋናው ተግባር ነው። ቀጥለ ደግሞ እምቢ ካለ ቅድም ባልኩት መሆን ነው። ያ ካልሆነ ያው ጦርነት ውስጥ ነው፣ ብጥብጥ ውስጥ ትቀጥላለህ ማለት ነው። ሶስተኛው ጨፍላቂውን የአማራ ክልል በብቸኝነት ለመቆጣጠር የሚሯሯጠው ኃይል እድሉን ካገኘ መጨፍጨፉ ስለማይቀር መግደሉ ስለማይቀር ጥላቻውን አይተናል፣ አንብበናል። ስለማይቀር የፈለገ ብትለማመጠው ከመግደል አይመለስም። አንተን በህልውና ከማጥፋት ስለማይመለስ አንደኛ ቅርስ ሊወርስ ይመጣል። ከዛ በኋላ ይገላል፣ እያገተ መከራን ያሳያል። ስለማይቀር ሁሉም ህዝቦች በዛ ክልል ውስጥ ያሉ ህዝቦች ራሳቸውን ለመከላከል ሁልጊዜም በስለንቦና በአካል በሞራል ዝግጁ ነው መቀመጥ አለባቸው። እንደማይቀርላቸው ማወቅ አለብን ከዚህ ተነስተን ማለት ነው። ስለዚህ ሁልጊዜም ከጠበጫሪነት ተቆጥበው ማለት ነው ኢንኬዝ ይሄ ነገር ስለሚመጣ አንድ ቀን መዘጋጀት ያስፈልጋቸዋል። እኛ እኮ እናውቃለን አይደለ? ፋኖ ሌሎችን ህዝቦች በማጥፋት የተፈጠረ የትምክህት ኃይል ነው። እናውቀዋለን። ቅማንትን በማጥፋት ሌሎችን በማጥፋት እንትኖችን ጉምዞች እንዴት አድርጎ እንደጨፈጨፈ እናውቃለን እኮ። ይሄን ነገር እንትን ያደረጉ እግዚአብሔር በቶሎ ወሰደው እንጂ አሳምነው ጽጌና ዶክተር አምባቸው የሚባለው ኃይል እኮ ይሄንን አማራ ክልል ውስጥ ያሉ ህዝቦችን ለማጥፋት ቢሊዮን ብር መድበው ስራ እየሰሩ ነበረው። እግዚአብሔር በእርስ በርሳቸው አፋጅቷቸው ነው እንጂ ማለት ነው። ስለዚህ ክልል ውስጥ ያሉ ህዝቦች የሚሟሽሹበትና ጠፍተው ሙሉ በሙሉ አማራ የሚባልበትን መንገድ እየሰሩ ስለሆነ ከመጥፋት መዳን ስላለበት ህብረተሰቡ የተለያዩ ህዝቦች ሁልጊዜም ይሄንን በማወቅ መዘጋጀት አለበት። አንዳንዱ ሰው አንተ ማታ ታውራ ምንም ነገር ሊመጣ አይችልም፣ ዝም ብላችሁ ነው እያጣላችሁን የሚል አለ። በተለያየ መንገድ ኖ ባህር ዳር ላይ አየነው፣ በቃ አሁን እኮ በደንብ አየነው፣ ተረዳ ነው። ስለዚህ ይሄንን ግምት ውስጥ በማግባት መጠንቀቅ ያስፈልጋል የሚል እንትን አለኝ። ይሄ አንዱ ዋናው ነገር ነው። ሌላው አራተኛ ነጥብ ይሄን የአማራ የበላይነትና ጨፍላቂነት ይሄን የአማራ ልሂቃን የበላይነትና የጨፍላቂነት ወይንም የአማራ የሆኑ ቫሊዩስ ምናምን የበላይ እንዲሆኑ የማድረግ ጉዳይ በማህበራዊ ሚዲያ የማጋለጥ ስራ መሰራት አለበት። ጨፍላቂነቱን ማለት ማውጣት አለብን። በማህበራዊ ሚዲያ በየትኛው ሚዲያ ለዓለም ማሳወቅ አለበት። ህብረተሰብን አዌር ማድረግ ስራ ያስፈልጋል። ብዙ ሚዲያዎችን መስራት ያስፈልጋል። በቅማንተኛ፣ በአገውኛ፣ በኦሮምኛ በምን እዛ ክልል ውስጥ ያለ ማለት ነው። አርጎባውም ሌላውም መታገል አለበት። እንደዛ ካልሆነ ይሄ ጨፍላቂ ክልል ያጠፋል። ሌላ ምንም ነገር የለውም። ከመጥፋት አትመለስም። ብዙ አሁን ብልጽግና እኔ አይ ቲንክ ይሄ ምንድነው የፌዴራሉ ላይ ያለ ብልጽግና እነዚህ ጥቃቅን ህዝቦች የጠፉ አማርኛ ብቻ መግነን አለበት ያለው ኃይለ ሥላሴ እሱ ያለውን እንትን ለማድረግ እየሰሩ እንደሆነ እየታየኝ ነው። ያ ደግሞ መጨረሻ ወደ ጦርነትና ወደ ብጥብጥ ነው የሚያስኬደው። ሀገሪቱም ክልሉም ሰላም ሊሆን ስለማይችል ይህንን በደንብ አድርጎ መረዳት ያስፈልጋል ማለት ነው። የአማራ ክልል የበላይነት በተለይ በአማራ የበላይነት ወይንም በአማራ ክልል ልሂቃን ጨፍላቂነት ዝም ብለ እየተገዛ ከመኖር ማጋለጥ ያስፈልጋል፣ እኛ እንደምንሰራው ማለት ነው። በመጨረሻ የአማራ ልሂቃን ከቅዠት ዓለም ካልወጣ ኢትዮጵያ ሰላም ስለማትሆን ተባብረን ማስተማር ያስፈልጋል። የአማራውን ልሂቅ ልክ እንዲገባ ማድረግ አለብን። ለምን ወጥተህ ተጋፈጠው። ፊት ለፊት ስትጋፈጠው ሀሳብ የለውም፣ ቁጣ ብቻ ነው ያለው። እኛ በማህበራዊ ሚዲያ እናገኛቸዋለን፣ በቲክቶክም በምንም ማለት ነው። እየሰደበህ ምናምን ወደ ውይይት እናመጣዋለን። እየሰደበን ማለት ነው። እቆርጣለሁ፣ እፈልጣለሁ፣ እገላለሁ፣ በላሃለሁ ካገኘሁ ይላል እና ምንድን ነው ችግሩ ስትለው ወደ ሀሳብ ታመጣው ሀሳብ የለውም፣ ምንም ሀሳብ የለውም። ስለዚህ መወጠርና ማስተማር ያስፈልጋል፣ ገራም እንዲሆን ማለት ነው። ለምን የእነ ተክለ ሃይማኖት የፈጠሩት እንደዚህ እንዲሆን ነው። እብድ እንዲሆን አድርገው ነው የፈጠሩት፣ እንዲፎክር፣ እንዲያቀራራ፣ ሌሎቹ ላይ በቃ ንቀት እንዲኖረው ማለት ነው። እነ ሸናባቸው፣ እነ ግጫቸው፣ ውቃቸው፣ ጢቅበልባቸው እንዲፈጠሩ ያደረጉት ናቸው እነዚህ ማለት ነው። ዛሬም እየባረኩ እየቀደሱ አይደለ እንደ እንትን የሚያደርጉት። ባለፈው እኮ ቅማንትን ሲጨፈጭፍ ቆይቶ አንዱ ማለት ነው ሲገል ሲጨፈጭፍ ቆይቶ አንዱ ሂዶ ንሳ ልገባ ነኝ አባቴ አለው። የነገሩ ነው ልጆቹ ሲናገሩ ማለት እና ሂዶ አባቴ ቅማንትን ገድያለሁ ጨፍጭፌያለሁ እና በቃ ንሳ ቀኖና ይስጡኝ ይላል። ዝም ብለህ ወደ ቤት ሂድ፣ ጦጣ የገደለ መቼ ነው ንሳ የሚገባው ብሎ መለሰለት። ሰው እንደ ጦጣ ሌላችን ህዝብ ግደሉ ብሎ እያወጀ እያስገደለን ቄስ ወይም ይሄ ደብተራ የሚመራው አካባቢ ያለ ይሄ መማር ካልቻለ ወደ ልቦናው ካልተመለሰ ገና ለማጥፋት ይሯሯጣል። ዙሮ ግን ራሱ የሚጠፋበት መንገድ ነው እየሄደ ያለው። አሁንም ድሮም የሄዱበት ያሉት ራሳቸው የሚጠፉበት ሁኔታ ነው። ከዚህ ቢቆሙና ወደ ልባቸው ቢመለሱና ሰው ቢሆኑ ማለት የአማራ ልሂቃን ደብተራውና ይሄ ፖለቲከኛው
እንደ ሰው ቢያስቡ ቅድም እንዳልከው በቀነጨረ እሳቢያቸው ቢያመጡት በሙሉ ራሳቸውን ነው የሚያዋርዳቸው። መድረክ ላይ ለማፈን የሄዱት ራሳቸውን አዋርዳቸው። የሚያደርጉት ነገር በሙሉ ራሳቸውን ነው የሚያዋርዳቸው። ከዚህ በኋላ የሚቆም የለም። አንዴ ውሃ ተረጫጭተናል። መረጫጨት ከተጀመረ አትቆምም። በቃ ኦልሬዲ ተረጫጭተናል። የሚቆም ነገር የለም። እኛ ከማጋለጥ አንመለስም። ስለዚህ ሁሉም የሌሎች ህዝቦች እዛ አማራ ክልል ውስጥ ያሉት በዚህ ደረጃ መታገል ያስፈልጋል ማለት ነው ፈልገው። ታንኪዩ። መልካም ይዘንድር እንግዲህ ብዙ ነገሮችን አንስታል። ሰፊ ነገሮችን ያነሳው በተለይ መፍትሄ ሀሳቦች ምን መሆን አለባቸው የሚለውን ሁሉም ቁጭ ብሎ ሊያስብበት ይገባል። በተለይ እዛ መድረክ ላይ ሲሳተፉ የነበሩና የታፈኑ የአገው ተወካዮች፣ የቅማንት የወሎም እንደዚሁ ክልል እናደርጋለን የሚሉ ኃይሎች እነሱም የሌሎችም ህዝቦች እዛ ክልል ውስጥ ታፍነው ድምፃቸው እንዳይወጣ የተደረጉ ኃይሎች ግንባር ፈጥረው በመርህ ደረጃ ግንባር ፈጥረው ይህን ክልል መታገል አለባቸው የሚለውን ሀሳብ እኔም መጨመርና ማጠናከር ፈልጋለሁ። ውድ አድማጭ ተመልካቾቻችን የአማራ ክልል አጀንዳ ልየታና የታዩ ችግሮች በሚል ርዕስ የተወያየንበት አጀንዳ ይህን ይመስል ነበረ። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።